ኦኬ አቡ አሚራ እንኳን ደህና መጣክ። እባክህ ቪዲዮ አብራ። ቴንክ ዩ አውራ ድምጼ ይሰማል? አዎ ይሰማል። አዎ በደንብ በጥራት ይሰማል። طيب በቅድሚያ الحمدلله رب العالمين والصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين بارات ማቅጣጫ ያላችሁ እጅግ በጣም የማከብራችሁ ወገኖቼ በሁሉም ዓለም ላይ ያላችሁ የከበረ ሰላምታዬን አቀርባለሁ። እንደዚሁም አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች እንዲያደርገን ጭምር በውስጣችሁ አላህን የተማጸናችሁ ፕሮግራማችንን እንቀጥላለን ማለት ነው። እንግዲህ ለማሳጠር ያክል እኔ ምናልባት የማታውቁኝ መሐመድ አብዱራህማን ወይም አቡ አፍናን እባላለሁ። ዛሬ ምናልባት ቀደም ሲል ጀምሮ የሌላ ጉዳይ ያገባናል ያሳስበናል ብላችሁ እዚህ በሀቢባ ቤት ይመስለኛል ካሁን በፊትም በተለያዩ ቤቶች እንደዚሁ የተገኘን የቻልነውን ያክል የሰራነውን መረጃ ለማህበረሰቡ ስናደርስ ቆይተናል። ወደ መጨረሻ አካባቢ ግን ነገሮች በጣም ፈታኝ ስለነበሩብን የሆነ ነገር ሳንይዝ ሚዲያ ላይ ወጥተን መናገሩን ስላልፈለግነው ረዘም ላለ ጊዜ ምናልባትም ለ5 ወር ለ6 ወር አካባቢ ሚዲያ ላይ ጠፍተናል። እንግዲህ የሆነ ሆኖ እንትኔን መጀመሪያው በምስጋና እንድጀምር ይፈቀድልኝና ምናልባት ከኔ በተጨማሪ እዚህ ሪያድ ላይ በርከት ያለ ኮሚቴዎች አሉ እኔ ጋር የሚሰሩ ምናልባት ምክትል ሰብሳቢ ኡስታዝ ጀማል ሎቢ ከተመቸው ይገባል። እንደዚህም ወንድሜ መሐመድ ኸድር ካለ እኔ ዘነጋሁት የረሳሁት ነገር ካለ ገብቶ ያስታውሰናል። ምልክት ሰጧችሁ ቲክቶክ ላይ ታስገባችኋላችሁ። ከዛ በተረፈ በመጀመሪያ ደረጃ የዚች ልጅ ጉዳይ የዛሬ 12 ዓመት ጀምሮ የዚች ልጅ ጉዳይ ስንከታተል የነበርን ሰዎች አለን እዚህ ሪያድ ካለው ኮሚቴ ጋርና በጣም ፈታኝ ነው ሂደቱ። በማስከተል ነው በምስጋና ልጀምርና ኢትዮጵያ ብሔራዊ ባንክን ከልብ እናመሰግናለን። ኢትዮጵያ ንግድ ባንክ ከልብ እናመሰግናለን። ኢትዮጵያ ውጭ ጉዳይ ሚኒስቴር ከልብ እናመሰግናለን። እንደዚሁም ሲቀጥል በሪያድ የኢትዮጵያ ኤምባሲን ከልብ እናመሰግናለን። ኢትዮጵያ ኮሚኒቲ በሪያድ እንደዚሁም ደግሞ የቲም ሌላን ከልብ እናመሰግናለን። በአጠቃላይ በሁሉም አቅጣጫ የዚችን የልጅ ጉዳይ ጉዳያችን ነው ወገናችን ነው ብላችሁ ስትረባረቡ የነበራችሁ በሐሳብ በገንዘብ በጉልበት በምክር እኔ ጋር አብረው የሚሰሩ ኮሚቴዎችን በመወከል ከልብ የመነጨ ምስጋና ላቀርብላችሁ እወዳለሁኝ። ሁላችሁንም እጅግ አድርጌ አመሰግናለሁኝ። ከዛ በተረፈ በማሰብም ቢሆን በንዴትም ቢሆን አልፎ ኮሚቴው ላይ ሲዘነዘሩ የነበሩ አንዳንድ ነገሮች ነበሩ። እኔ በግሌ አፉ ብለናል እኛ። ምክንያቱም ሂደቱ በጣም ፈታኝ ስለሆነ ትዕግስት ይፈልጋል። በጣም ፈታኝ ነው ያለንበት ሀገር ነባራዊ ሁኔታ ህግና ስርዓት እያመዛዘን ስለሆነ የምንሄደው የመጣውን ነገር ሁሉ እየወጣን በጊዜ ሚዲያ ላይ ላለመናገር የወሰንባቸው ሂደቶች ነበሩ። ዛሬ ግን ኢንሻአላህ ጥሩ ነገር ትሰማላችሁ ብዬ ተስፋ አደርጋለሁ። ከዛ በተረፈ እኛ ሪያድ ላይ እንደተዋቀረ ኮሚቴ ከቤተሰቦቿ በመጀመሪያ ደረጃ ከቤተሰቦቿ ትላንት አንዳንድ መልእክቶችን ስለሰማሁኝ ማስተካከያ ይሆን ዘንድ ነው። ሀቢባ ከቤተሰቦቿ እኛ ሙሉ ውክልና አለን። እናቷም አባቷም ቤተሰቦቿም ጉዳዩን ከኢትዮጵያ ኤምባሲ ጋር በመሆን ከኢትዮጵያ ኮሚኒቲ ጋር በመሆን የቻላችሁትን ያክል እንድታስኬዱልን ብለው ደውለን በስነ ስርዓት መካከላችን ኢማም አቡ ፋድ አሉ ሰብሳቢያችን፣ ሌሎችም ጓደኞች ባሉበት የልጃችንን ጉዳይ ካላህ በታች አደራ ብለው ውክልናውን ሰጥተውን የቻልነውን ያክል ፈታኝ ቢሆንም እስካሁኑ ድረስ ይለናል። ሁላችንም አላህ ይቀበለን አላህ ይቀበላችሁ። ይሄ ሊታረም ይገባል። አንዳንድ ሰዎች ጋር አንዳንድ የተዛቡ መልእክቶችን ስለሰማሁ ነው። ሌላው እንግዲህ የሌላ ጉዳይ እኛ ዝም አላልንም። መግቢያ ላይ የሆነ ነገር ሳንይዝ አንወጣም በሚል ነውና ወደኋላ ልመልሳችሁና የዛሬ 5 ወር አካባቢ እኔ በዚህ አጋጣሚ በሳዑዲ አረቢያ እና በኦማን ባለሙሉ ስልጣን አምባሳደር ክቡር ዶክተር ሙክታር ኸድር ጉዳይ ብለው በራሳቸው በተወካይና በሌሎች ዲፕሎማቶች ሳይሆን በራሳቸው ጉዳዩን ይዘው ሄደው ከፍተኛ ደረጃ አድርሰውት ዛሬ ደረስንበት ላይ ደርሰዋልና በዚህ አጋጣሚ ክቡር አምባሳደር ሙክታር ኸድርን ከልብ እናመሰግናለን። ስልካችንን ሳይሰለቹ ከኮሚቴው ጋር በቅርበት ነው እየሰራን ያለነውና የዛሬ 5 ወር አካባቢ የዚች የልጅ ጉዳይ እንግዲህ ወደ ኋላ መመለስ አልፈልግም። የሚፈለገው ቁም ነገሩ ስለሆነ ካሊድ ይሰማል አይደል? ይሰማል። ቦታ ልቀይር ስለሆነ ድምጽ ለመቀየር ቦታ መቀየር ስላለብኝ። እሺ መርሐባ ቀጥል አንተ። እሺ
የዛሬ 5 ወር አካባቢ እንደዚሁ ወተን በተለይ ከቲም ሌላ ጋር እኔ በጣም በቅርበት ነው የምንነጋገረው፣ መረጃ የምንለዋወጥ አልፎ አልፎም ቢሆን እና የዛሬ 5 ወር አካባቢ ለመልሳችሁና ኢትዮጵያ ኤምባሲ በሪያድ የዚች ልጅ ጉዳይ ምን ደረሰ ብሎ የአንድ ሰው ኬዝ ይዞ የምንኖርበት ሀገር የውጭ ጉዳይ ሚኒስቴር በኩል አስጠይቆ ከከፍተኛ ፍርድ ቤት አካባቢ ወደ 11-12 ገጽ አካባቢ ማብራሪያ ነው የመጣው። ያ ማብራሪያ መጥቶላቸው የደም ካሳው ቢከፈልም አቃቢ ሕግ በወንጀል ስለሚፈልጋት 13 ዓመት ሳትሞላ እንዳትለቀቅ ነበር የሚለው። ረመዳን 2 እና 3 አካባቢ 13ኛ ዓመቷን ሞልታ ትወጣለች የሚል ነገር የሚል እንትን የመጣው ማብራሪያ እና አልሐምዱሊላህ አሁን ሌላ 13ኛ ዓመቷን ሞልታለች፣ ረመዳን 2 ማለት ነው። ስለዚህ በዛ መሰረት ዛሬ ኢንሻአላህ እንግዲህ በቅርብ ጊዜ ለኛ ለማለት እዚህ ኮሚቴው እኔ ጋር ወደ 10 ምናምን ኮሚቴዎች አሉ። ከኢትዮጵያ ኤምባሲ ጋር በደንብ ተናበን ነው የምንሰራው። እነሱ የሚሰጡንን አቅጣጫ ተከትለን ነው የምንሰራው። እንዳልኳችሁ ሚዲያ ላይ እየወጣን በየጊዜው የምንኖርበት ሀገር ነባራዊ ሁኔታ ራሱ አይፈቅድልንም። ምናልባት ይሄን ብዙዎቻችሁ ትገነዘባላችሁ ተስፋ አደርጋለሁኝና ዛሬ ግን ከኢትዮጵያ ኤምባሲ የመጣ በጣም ደስ የሚል ዜና ነው ያለው። እሱ ምንድነው? ዛሬ ተነግሯቸዋል። አላህ Subhanahu Wa Ta'ala እስከ መጨረሻው በአጭር ጊዜ ውስጥ አላህ ምን ደሰት ያደርገን፣ ልፋታችሁን አላህ ይቆርላችሁ። ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን ነው፣ እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራት አግባብ ስላልሆነ በርካታ ነገሮች ማውራት ፈልግ ነበር፣ ግን ቁም ነገሩ ይሄ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለኛ ደውለው ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም፣ አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገስ ይሄን ያክል የሚከብድ ስላልሆነ የአላህ Subhanahu Wa Ta'ala እንኳን ለዚህ ቀን አበቃን የሚለውና በዚህ መሰረት ለማንኛውም አካል ገብተህ ይህን መልእክት አስተላልፍ ተብዬ ስለተነገርኩኝ ነው ዛሬ የመጣሁትና ሁላችሁንም እንኳን ደስ ያላችሁ። ይሄ ዛሬው መልእክት ሙሉ ሆኖ ሌላ ከቤተሰቦቿ ከጓደኞቿ እንደዚሁም ደግሞ በአራቱም አቅጣጫ በገንዘብም በሁሉም ነገር ከጎና የነበራችሁ ሰዎች ምናልባትም በአካል ወጣ ሽክረን የምትልበት ቀን ቅርብ ነው የሚል እምነት አለኝ በራሴና በዚህ አጋጣሚ እንደው ከይቅርታ ጋር የኢትዮጵያ ኤምባሲ የሄደበትን ሂደት ከልብ በእኔና አብረውኝ ባሉት የኮሚቴ አባላቶች ስም ከልብ ላመሰግነው እወዳለሁኝ። ሌላ ከኢድ በኋላ እንደምትወጣ ተናገሩ ተብለን የመጣሁት እንግዲህ ቀናቶች ናቸው የቀሩት። ከኢድ በኋላ ሌላ ትወጣለች። ከወጣች በኋላ እንዴት ነው የምትሄደው የሚለውን አሁንም የኢትዮጵያ ኤምባሲ ጋር በመነጋገር በመቀራረብ የኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት ምናልባት ትላንትና በጣም አስደንጋጭ የሆኑ የሚያሳዝኑ ነገሮችን ሰምተናል። እኔ አላሁ አለም እንግዲህ እኔ ይቸገራለሁኝ ማለት ሁሉን የሚመጣውን መልእክትና ምናምን የእሱ አይደለም ብዬ ለመውሰድም ላለመውሰድም ይቸገራል። የሆነ ሆኖ ግን እቺ ልጅ የቆየችባቸው የእስር ቤት ዓመታት በራሱ እንትን የሚያደርገውና የሚቻለውን ሁሉኛ የኢትዮጵያ ኤምባሲ ጋር ተቀራርበን ምናልባትም ወደ ሀገሯ ስትሳፈር አውጥተን አግኝተናት ሕክምና የሚያስፈልጋት ከሆነ አቅማችን የፈቀደውን ሁሉ አድርገን ጤንነቷ መመለስ ያለበት ነገር ካለ የሚደረጉን ነገር ሁሉ አድርገን አይቻልም ከዛው ከእስር ቤት በቀጥታ አሻራ ሰጣ ነው ሪፖርት የምትደረገው የሚባልም ከሆነ ከኢትዮጵያ ኤምባሲ ጋር ተነጋግረን የሚቻለውን ሁሉ እንደ ሀገር ልጅ እንደ ወገን እስከዛሬ ለረጅም ዓመታት ይሄን ጉዳይ ሲከታተል እንደነበረ ሰው ልጅቱን በተሻለ ሁኔታ የሀገሯን አየርና የሀገሯን መሬት የምትረግጥበትን ሁኔታ ለማመቻቸት ኢንሻአላህ ዝግጁ ነን። ያ ግን የምንኖርበትን ሀገር ህግና ደንብ ስርዓት ተከትለን ነው። እኛ ልጅቱን አውጥተን የሚፈልገውን ነገር ሁሉ አድርገን ብንልካት እኛ ደስተኞች ነን። ግን ደግሞ ሰው ሀገር ነው ያለነው፣ ህግና ስርዓት ያለበት ሀገር ላይ ያለነው። ምንም እች ልጅ ወገናችን ብትሆን የሰው ህይወት አጥፍታለች ተብሎ ስለሆነ የገባችው እንዳልኳችሁ ያው ህግና ደንብ ስርዓትን ተከትለን
ኢትዮጵያ ኤምባሲ የሚሰጥን አቅጣጫ ተከትለን ልጅቱን አይተንም ይሁን አሳክመንም ይሁን ማድረግ ያለብንን ነገር አድርገን ወደ ሀገሯ ለመሸኘት እኛ የሚያግደን ነገር የለም። እስከዛሬም ድረስ በርካታ ነገሮችን ከጀርባችን ተሸክመን መጥተናል። ዛሬ የመጨረሻው ረድፍ ላይ ደረስን ይመስለኛል። ከዚህ በላይ ያው ብዙ አላስረዝምባችሁም። ኢንሻአላህ ያለው ነገር ይሄ ነው። ዱአ አድርጉ። ምናልባትም ከዚህ በኋላ ቤተሰቦች እንደውለን እንኳን ደስ አላችሁ ከማለት ውጪ በዚች በልጅ ጉዳይ እንዲሆናል የማንልበት የመጨረሻው መልእክት ነው ብዬ ነው የምወስደው በግሌ። አላህ የተሳካ ያድርገው፣ መልእክቱን እውነት ያድርገውና ተፈጻሚ እንዲሆን የሁላችሁም ዱአ ይፈልጋል። ደጋግሜ ያው እንትን ብለው ዘግይታችሁ የገባችሁ ካላችሁ ከኢድ በኋላ ፈራሚው አካል ሲመጣ ለታሰረችበት እስር ቤት መልእክት ተላልፎ ወይም ሂደቱን ተከትሎ ከኢድ በኋላ ሌላ ወደ ሀገሯ ትገባለች የሚል መልእክት ዛሬ ደርሶናል ለማለት ነው። በተረፈ የምታነሱት ሀሳብ ካለ የምችለውን ያክል አቅም የፈቀደውን ያክል ለመመለስ እሞክራለሁኝ። እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ። ሽኩራን። እኛም በጣም እናመሰግናለን አቡ አፍናን መተህ ስለመለስክልን በጣም ነው የምናመሰግነው። ለነገርከን መልካም ዜናም እጅግ በጣም ተደስተናል። በጣም ነው የምናመሰግነው። እና መልእክቱ የመጣላችሁ በኢሜይል ነው በምንድን ነው የደረሳችሁ መልእክት? እና ካልተፈታች እስከ ረመዳን ከኢድ በኋላ እንዴት ነው ማድረግ የምንችለው? ለሁለተኛ ጊዜ ድጋሚ ማንን ነው የምንጠይቅ የምንችለው? ምንድነው ማድረግ የምንችለው የሚለውን ብታስረዳን። ሶስተኛው ደግሞ ለመጨረሻ ጊዜ ቪዚት የተደረገችው መቼ ነው የሚለውን ነገር ወኪሉ ሄዶ ቪዚት ያደረጋት እስር ቤት መቼ ነው ለመጨረሻ ጊዜ? አመሰግናለሁ። ሚዩት ነክ ወንድም ካልድ ምላሽ እየሰጠ ከሆነ እኛ እየሰማን አይደለም። ሚዩት ነክ ወንድም ካልድ። መርሃባ። እሺ፣ በኢትዮጵያ ኤምባሲ በኩል እሷን ጉዳይ ሲከታተል የነበረ ወንድማችን እንግዲህ እሱ የመጨረሻ እርግጠኛ አይደለም፣ ግን ትንሽ ቆየት ብሏል። ኡስታዝ አብዱል በናን ይባላል። ኢትዮጵያ ኤምባሲ ውስጥ የዜጎች ጉዳይ ክፍል ኃላፊ ውስጥ ነው የሚሰራው። በጣም በከፍተኛ ሁኔታ ዋጋ ከፍሏል በየፍርድ ቤቱ እየሄደና አንዳንዶች ምናልባት እንደው ከታላቅ ይቅርታ ጋር ነገሮችን ቀለል አድርገን ባናየው ጥሩ ነውና ትንሽ ቆይቷል። ሌላው ግን ለምሳሌ ያክል በኢሜል ነው የመጣላቸው አቡ አፍናን ቆይቷል ሲባል በቁጥር ቀን በወር 2 ወር ምናምን እሱን አይ እንደው ወላሂ ምናልባት እንዳልሳሳት ግምታው የመጨረሻው ይኸውልህ ኻሊድ የመጨረሻው 13ኛ ዓመቷን ሞልታ ትወጣለች ከተባለበት ከ5 ወር በፊት እንደዛ አካባቢ ይመስለኛል ካልተሳሳትኩኝና እሱ በአካል ሄዶ ገብቶ በስነ ስርዓት አናግሯት አይዞሽ እኔ ከኤምባሲ ነው የመጣሁት ጉዳይሽን እየተከታተልን ነው ትወጫለሽ ምናምን ብሎ ብዙ ነገር ነው ያናገራት ገብቶና ምናልባት እንግዲህ ከዛ በኋላ እስር ቤትም ስለቆየ ብዙ ነገር ሊከሰት ይችላል። ከዛ በፊት ነው ያናገራት። ሌላው ሁለተኛው በምንድን ነው የመጣላቸው ለሚለው እንግዲህ እነሱ ናቸው ይሄንን ምናልባት ኤምባሲው በራሱ መንገድ ህግና ስርዓት ተከትሎ የዚች ልጅ ጉዳይ ሚዲያ ላይ ወጥቶ የሚጽፍበት የሚያወራበት ስርዓት ይኖራል። ኤምባሲው እነሱን ወክዬ አይደለም የምናገረው፣ ግን እነሱ ጋር ተቀራርበን ተባብረን እየሰራን ነው፣ እየረዱን ነው። እና እነሱ ይህን ሳይሏቸው እኛ ጋር መጥተው አንደኛ አይናገሩም፣ ሁለተኛ እኛም ደፍረን የኢትዮጵያ ኤምባሲ እንደዚህ ብሎናል ብለን በዚህ ልክ ይሄ ሁሉ ሺህ ሰው ያለበት ቦታ ላይ ወጥተን አንናገርም። ይሄ ትንሽ አንደርስታንድ ይደረግ እና ከነሱ ነው የመጣው። በምንድን ነው የመጣላቸው እንደመጣላቸው እነሱ ናቸው የሚያውቁት። ይሄንን ምናልባትም እንዳልኳችሁ ነገሮች በመጨረሻ አካባቢ ሲደርሱ ትንሽ ማስተካከያ ለእናንተ ነው ለእናንተ የመጣላችሁ በምንድን ነው? ኤምባሲማ የራሱ ነው። ለእናንተ ለኮሚቴዎቹ ይሄ ማስረጃ በምንድን ነው የመጣላችሁ? በስልክ ነው በወረቀት ነው ምንድን ነው? ጋራንቲ እኛ ተደውሎልን ነው የምንገናኘው፣ በስልክ ነው። እኛ እኮ ኮሚቴ ስንሆን እዛ ሀገር ላይ ታውቃለህ አስቸጋሪ ነው እና ለእኛ ተደውሎ ነው የተነገረን ከኤምባሲ በከፍተኛ ቦታ ላይ ያሉ ሰዎች ይሄን ጉዳዩ እዚህ ቦታ ደርሷል ብለው ለኛ ኢንፎርም አድርገውን በየቦታው ላይ ስለ ሌላ የሚወራውን ነገር ገብታችሁ አሁን እዚህ ደረጃ ላይ ተደርሷል ደርሰናል ብላችሁ ንገሩ ተብለናል። እነሱ አንደኛ ይሄ መልክ ሳይመጣላችሁ አይሉ፣ እኛም ደግሞ የኢትዮጵያ ኤምባሲ ይሄን ነገር ሳይለን ኤምባሲን የሚያክል ነገር ወጥተን እንደዚህ ብሏል ብለን እንደማንል አንደርስታንድ ታደርጋላችሁ ተስፋ አደርጋለሁኝና ይሄንን ምናልባት አቡ አፍናን ወይ በአካል ነው አቡ አፍናን እንደው ቀለል ለማድረግ ሀቡ ቀላል ምናልባት ወደ ሌላ አጀንዳ እንድንሄድ
ይሄንን ወንድሟ እዚህ ስላለ እኛ ነገ ውጭ ጉዳይ እዚህ ያለው ውጭ ጉዳይ ሄደን ሳውዲ ያለው የኢትዮጵያ ኤምባሲ ለቤተሰቦቿ ይሄንን ማስረጃ ወዲያውኑ ፋክስ እንዲያደርጉ ማድረግ እንችላለን። በቃ ይሄንን በዚህ መንገድ አድርገን እኛ እንቀበላለን። ቀላል ነው። የ1 ሰዓት የ2 ሰዓት ስራ ናት። ወንድሟም ጥሩ ነው እዚህ መሆኑ። ስለዚህ ይሄንን አድርገን አሁኑኑ የኢትዮጵያ ኤምባሲ ይሄን ያለውን ማስረጃውን የሰጠውን ሰው አሁን ትልግልኛለ በምንድነው በኢሞ። ስለዚህ ከሌጋ ማስረጃ አለ። ይሄንን በወረቀት በጽሁፍ አድርገው ለቤተሰቦቿ ኢሜል ምንድነው እንዲያረጉ እናረጋለን። ስለዚህ ይሄኛውን በዚህ እንዝጋውና ሀቡ ይሄንን ነገ ማረጋገጥ ስለምንችል አንቺ ሌላ ጥያቄዎች ካለሽ ወደ ሌላ ላይ በተይጅበት። እሺ አመሰግናለሁ። የኔ የህዝብ ድምፅ ነው ማስተጋባው፣ የህዝቡን ጥያቄ ነው ማቀርበው። 5 ወር ነው ላስት ቪዚቷ ብለሃል እና ያው አንተ ክብር አምባሳደር ጋር በቅርብ እንደምታወራ እዚህ ጋር ተናግረሃል። ኤምባሲው ያውቃል ቪዚት ለመጨረሻ ጊዜ ቪዚት የተደረገችው የዛሬ 5 ወር መሆኑን ያውቃል ወይ? ኖርማል ነው ወይ? ኤምባሲ ዜጎቹን እየሄደ ቪዚት ማለት እቺ ልጅ ቪዚት አለመደረጓ እስካሁን ኖርማል ነው ወይ? ኤምባሲው አምባሳደሩ ያውቀዋል ወይ ነው የኔ ጥያቄ። እና ሌላው ደግሞ ባለችበት መታከም አትችልም ወይ? ኦልሬዲ ከእስር ቤት የመጣው ድምፅ ነው እኛን እጅግ በጣም ረብሾን እዚህ ጋር የተሰበሰብንበት ምክንያት ልጅቷ ከሬሳ አትተናደስም ነው ያለችው፣ እስር ቤት ውስጥ ያለች ልጅ እና ይሄ ነው ጥያቄው። እዛው ባለችበት ሕክምና አትችልም ወይ? ቴንኪዩ። ምናልባት ሀቢባ እዚህ ላይ እኔ እንትን አትበሉኝና እኔ ይቸገራለሁኝ። እሷ ድምፅ ነው አይደለም የሚለውን ያሁን ለማረጋገጥ እርግጠኛ ለመሆን ይቸገራለሁ። ምክንያቱም እዚህ ሀገር እስር ቤት ያለ ሰው በሙሉ ትንሽ ሲያመው ሕክምና እንደሚሄድ አውቃለሁኝ። እንኳን በዚህ ደረጃ አንድ ደቂቃ ማስተካከያ። ቆይ አንድ ደቂቃ። እሷ እኮ የእሷ ድምፅ ቆይ ሆልዳውን አንድ ደቂቃ ትንሽ የሀቢባን እንትን ላርምልህ። እሷ ናት እኮ እሷ እኮ አይደለችም። እዛ ያሉ ታሳሪዎች ናቸው እንጂ የእሷ ድምፅ አይደለም። እሷ አይደለች። ነገርኩህ። ምክንያቱም እኔ ረጅም ዓመት ኑር ያለሁኝ እዛ ሀገር፣ ሌሎች አብረውኝ በኮሚቴ ስር ያሉ ጓደኞችም ረጅም ዓመት ኑረዋል። በርካታ ፕሮሰስ የሚያውቁ ናቸው ከኔ በላይ እና እኔ በዚህ ልክ አሁን ትናንትና በተነገረው ልክ እስከምትሆን ድረስ ሕክምና አታገኝም ለማለት አልደፍርም። እኔ እውነቱን ነው የምነግራቸው፣ አልደፍርም። እኔ ሀቢባዬ ከይቅርታ ጋር ምክንያቱም እስር ቤት ያለ ሰው ባይታመም ይኸውልሽ ሀቢባ አንድ ጊዜ ትለባል ሄዶ ማንም ስላላያት ትታከማለች። አሎ ይሰማል? ይሰማል። ይኸውልህ እዚህ ሀገር እስር ቤት ማንም ሰው ትንሽም ሲታመም ያየናቸው እኮ በጸጥታ ኃይል መኪና ተወስደው በስነስርዓት ሕክምናቸውን ተከታትለው የሚመለሱበት ሀገር ነው። ስለዚህ በዚያ ልክ ሆናለች ወይ አላሁ አለም። ያንን ደግሞ ከአሁን በፊት ስሙን እኮ ራሱ እየነገርኳቸው ነው ወንድሜ ኡስታዝ አብዱልመና እስር ቤት ድረስ ገብቶ ምናልባት ከ5 ወር በፊት ይመስለኛል። ከዛ በፊትም እንትን አድርጎ ሊሆን ይችላል። እኔ መረጃው ስለሌለኝ ነው። ነገር ግን እያልኩኝ ያለሁት እስር ቤት ያለ ሰው እንኳን የታመመ ሰው አይደለም 13 ዓመት ሲወጣ ምንም የጤና እክል የለውም ለማለት ስለሚያስቸግር የሚቻል እሷን አግኝተን ጤንነቷ ተመልሶ የምትመለስበት አጋጣሚ ከተገኘ ወደኋላ አንልም ለማለት ያክል ነው እንጂ እዛ አሁን ሕክምና ታገኛለች አታገኝም የሚለውን እንትን ለማለት አይደለም። ካሊድ መርሐባ። ካልሆነ ደግሞ ሕግና ስርዓቱን ጠብቀን ኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት አገሯችን ልጅ የምትገባበትን መንገድ እናመቻቻለን። ይሄ የዜግነት በቃ የወሰድነው ኃላፊነት ነው። ይሄ ግልጽ ነው። ስለዚህ አሁን ወደኋላ እንመለስ ከተባለ ምንም አይነት ጥያቄ መጠየቅ አይቻልም ማለት ነው። አይደለም፣ አንድ ጥያቄ ብቻ መጠየቅ እፈልጋለሁ። አቡ ይቅርታ። ቆይ መሐመድ የኔን ጥያቄ አልጨረስኩም። ይቅርታ። ያው ሌዲስ ፈርስት፣ ሴት አይደለም ለሴት ኧረ ግድ ነው። እሺ እና አሁን እዚህ ጋር እኛ ለሌላ ብቻ እኮ አይደለም ድምፅ የምንሆነው ለሁሉም እስር ቤት ላለ ኢትዮጵያዊ ነው። እግረ መንገዳችንን ዋናዋ ጉዳያችን ሌላ እንደሆነች መሆኗ እንዳለ ሆኖ እናንተ ከቤተሰብ ውክልና እንደማግኘታችሁ መጠን 5 ወር ቪዚት አለመደረጓ ኖርማል ነው ወይ? አንተ ስላልከኝ ነው 5 ወር፣ ከዛ በላይም ሊሆን ይችላል። ለምን ከእስር ቤት ተደውሎ የተነገረን ድምፅ የሰማነው ድምፅ 9 ወር ጨለማ ቤት ለብቻዋ ከሌላው እስረኛ ከተለየች 9 ወር ሆኗታል። አንድ ክፍል ውስጥ ሆና የሚያጸዱ ኬንያዎች ሄደው ሬሳ አጥበን መጣን አሉ። እቺ ልጅ እኮ ደክማለች። ኤምባሲያችሁ ምንድን ነው እየጠበቀ ያለው? እቺ ልጅ ወይ የሞት ፍርዷ ይፈጸምላትና ሞታ ትገላገል፣ ወይ ደግሞ ትውጣ። ምንድን ነው የምትጠብቀው?
ድረሱላት ለወገናችሁ ብለው ከእስር ቤት ድምፅ ስላመጡ ነው እኛ እዚህ ጋር ለእህታችን ድምፅ ልንሆን ወይ በቃ ከነ ህይወቷ እንድትወጣ የመጣ ነው። ስለዚህ ዘግቶ ነው ስልኩ። ባትሪ የአንተ ስልክ ትንሽ እንግዲህ ቻርጅ ላድርግ። እንግዲህ ከዚህ በኋላ ይግቡና ሌላ ስልክ የለክም ቻርጅ ያለው እዚሁ አሁን ላይቭ ገብቼበታለሁ። ሁለተኛ ስልክ ግን አሁን ምንድነው መሰለሽ ኢንቫይት አድርጊውና ገስት አሁን አውቀነዋል እያወራ ነው። ስለዚህ አጥፍቶ በቃ በአጥፍቶ ይግባ። ኦኬ ጉድ አይዲያ ላድርግለት። በቃ አሁን በቮይስ መግባት ይችላል። ሀቡ እስከዛው ድረስ ይሄ ህዝብ ማወቅ ያለበትን ነገር መናገር ስለፈለኩ ነው። እስከዛ ልናገር። yes please ተናገር። በመጀመሪያ ደረጃ እነዚህን አይነት ንግግሮች ከ10 ጊዜ በላይ አቡ አፍናን ነግሮናል ለቲም ሌላ በግል ብዙ ጊዜ ከ3 ወር በኋላ ትፈታለች ጠብቁ ተብሎ በግል እኔ ከ20 ጊዜ በላይ አውርቼዋለሁ። እሱንም the only person የሚያወራን የትም ቦታ ሲሆን እሱ ብቻ ነው። ሌላው ወጥቶ መናገር አይፈልግም። አንደኛ የማላምንበት ነገር በተደጋጋሚ አሁን እቺን ወር ጠብቁ ተብለን እንደ ቲም ሌላ ከ6 ጊዜ በላይ በራሱ ድምጽ ነግሮናል። እንኳን ደስ ያላችሁ የሚል ነገርም ሰምተናል። እኔ አሁን የምፈልገው ነገር ከዛሬ 2 ወር ይህንን ጉዳይ ስናነሳ አንድ ውለታ ዋልልን ብለን ነው የጠየቁት። ሲመጣ ቃል በቃል እንዲነግረኝ ስለምፈልግ ነው። እባክህ ከኮሚቴውም ይሁን ከሆነ ሰው ጋር እቺ ልጅ ያለችበትን ሁኔታ ሄዳችሁ ድምጿን አሰሙን። በህይወት መኖሯ እርግጠኛ አይደለንም፣ ቤተሰብ ካገኘናት ረጅም ጊዜ ሆኖናል እያለ ስለሆነ እባካችሁ ሄዳችሁ ቪዲዮም ሰርታችሁ ድምጿን እንስማት እባክህ አደራ ስለው ኃላፊነት ወስዶ ነው ሄደው። ስለዚህ ፕሊስ ስትመጣ የምትነግረን ነገር አስገቢው። ሲመጣ የሚነግረን ነገር እንደዛ ብለን ሄድ ድምጿን አሰማን ብለናችሁ አደርጋለሁ ኢንሻአላህ ብለን ሄድ ለምን ያንን አላደረክልኝም? በተጨማሪ ሲጀመር ከማንም በላይ ኮሚቴ ነው መስማት ያለበት ይሄንን ጉዳይ ቤተሰብ። ይሄ ነገር ኢንሻአላህ ትልቅ ደስታው በሰቆቃ ያሉት ቤተሰብ እንጂ እኮ ኤምባሲው አይደለም አይደል? እንዲህ አይነት ትልቅ ደስታ መጥቶ ቤተሰብ አልሰማሁም የሚልበት ደረጃ ላይ how can እንዴት ይሆናልስ? ይሄ ቤተሰብ እንዴ ይሄ እኮ ትልቅ ተስፋ። ይሄ ጥያቄ ሲነሳ ነው ወይ ትላንት ያንቺ ቤት ሲነሳ ነው ወይ እንኳን ደስ አላችሁስ የሚመጣው? ዋይ እኔ በውስጥ ስንት ጊዜ አልጠየቅኳችሁም ወይ? ኮሚቴውን አልጠየቅኩ አንተን አልጠየቅኩም ወይ? ስንት ጊዜ አልደወልኩም ወይ? እባካችሁ መረጃ ብዬ ለኮሚቴው ኃላፊ ስንት ድምጽ ለአቶ ጀማል አላኩም ወይ? ይሄኛው ተወርለ ለተባለ ስድቦ አልመለሰኝም ወይ? ይምጣና አይሻልም? መኖሮ ይሻላል። አለበዛ ምንም ዋናው እሱ ስለሆነ መመለስ ያለበት ይምጣ ይግባ። አሁን አሪፍ ጥያቄ ነው ያነሳህለትና ኖሮ ሞር ይሻላል። ምክንያቱም አለበዛ ምላሽ ከሌለው ከንቱ ነው የሚሆነው እና እንዲገባ አድርጊው። ሀቡ እኮ እየጠበቅ አይ ባመጥቻለሁ በድምጽ ገባል ችግር የለም። እሺ አቡ አፍናን እናመሰግናለን በጣም ተስፍዬ። አሁን ጥያቄህን ገብቷል። አሁን መጠየቅ ትችላለህ። ቴንኪዩ አፍናን ወንድሜ። ይሄ ጉዳይ የዛሬ 2 ወር ተነስቶ ሚዲያ ላይ መተህ ነበር አይደል? ያወራንበትን ታስታውሳለህ አይደል? ስለዚህ ጉዳይ በዚህ ጉዳይ እዛን ጊዜ ስናወራ ምንድነው እሱ እስኪ ፍርድ ቤት ያለውን ነገር ንገሩን ማስረጃ አሁን እንፈልጋለን ብለን ስንነግራችሁ ለማንም እንዳትሰጡ ብላችሁ የላካችሁልን ዶክመንት አለ አይደለ? ይሄ በህግ የተያዘ ነው ተብሎ ኮፒውን የላክልን አለ። አንተ 10 ምናምን ገጽ አካባቢ ማብራሪያ ማለት ነው የወንጀሉ ምናምን የተፈጸመበት ምናምን ብለ የላክልን እና 13 ዓመት ከሞላት በኋላ እንደምትወጣ ማለት ነው። እሱ ከ13 ዓመት በኋላ ትወጣለች የሚል ነገር እንትን አልከን። በዛ ጊዜ ምን አልኩህ እኔ ላይቭ ላይ እባካችሁ በህይወት መኖሯን እርግጠኛ ስላልሆንኩኝ እኔ እርግጠኛ ስላልሆነ ይሄ ህዝብ ድምጿን መስማት ስለምንፈልግ እባክህ ከኮሚቴው አስተባብረህም ቢሆን ሄዳችሁ የሆነ ቪዲዮም ሰርታችሁን መግባት የሚችለው ሰው ድምጿን አሰምቶ ያለችበትን ሁኔታ ንገረን ስል ኢንሻአላህ ባላ ፈቃድ እንግዲህ አማክራቸው ሄደን እናያታለን ብለኸኝ ነበር አይደል? አብያለሁ። ይሄንን ያልኩ 1 ወር 2 ወር ነው። ይሄንን ጉዳይ ደግሞ አሁን ደስታውን ይዘህልኝ እንኳን ደስ ያላችሁ ስትለንና ስትመጣ ቤተሰቦቿ ማወቅ የለባቸውም ወይ? እዚህ ጋር እንደምንከታተል ሰዎችስ እኛ ይሄንን ነገር የሰማኸው አንተ ዛሬ ነው ንገር ተብለህ ነው ኤምባሲው እየነገረህ ያለውና መተህ ያስተላለፍክልን አንተም እየሰማኸው ዛሬ ነው? ለምንድን ነው ወይ ለኮሚቴ ወይ ለቤተሰብ ለሚመለከተው ጉዳይ ይሄንን ጉዳይ መናገር
አሁን መናገር የተፈለገው? ትላንት ጉዳዩ ተነሳ፣ ዛሬ ላይ እንኳን ደስ ያላችሁ ይሄንን ንገር ተባለ የተባለው ምንድን የተለየ ነገር ኖሮ የመጣ ማለት ነው? ሰውየውስ ይሄኛው ከፈረመ በኋላ ነው የሚመጣው ከሀገር ውጪ ስለሆነ የተባለው ሰው ዋን ባይ ዋን ብታረግለት አሁን የትኛውን እንደመለሰ የትኛውን እንዳልመለሰ አናቅም እኮ ብዙ ጥያቄዎች ነው። ዋን ባይ ዋን ይመልስ። እያንዳንዱ ጥያቄ መመለሱን እርግጠኛ የምንሆነው ዋን ባይ ዋን ስትጠይቅ ነው። እና ከመጀመሪያው ጥያቄ ይጀምርና ይመልስልክ። ያው ዛሬ የሚሰማው የሚለው ነገር እኔ ጋር ይዤው ስለነበረ ቴንኪው ጥያቄ ስለጠየቅ እና እኔ አሁን በጣም ደስ የሚል ነገር የምነግራችሁ ነገር ምንድን ነው? ትናንትና ማታ ድምፅ በመሆናችን እኛ ድምፃችን ተሰምቶ ልጅቷ ዛሬ ጠዋት ሆስፒታል ተወስዳለች እና በጣም እናመሰግናለን። አትሊስት ሆስፒታል መወሰዷ ራሱ በጣም ልናመሰግን ይገባል ኤምባሲውን ሆስፒታል ስለተወሰደች። ቴንኪዩ አለፍ ተስፍሽ ጨረስ። ዋው አባፍናኔ ነው በቃ ያንን ነገር ይውና ነገሩን ያልኩትን ይሄንን መንገር የተፈለገበት ነገር በደንብ ኦኬ እሺ طيب አመሰግናለሁ። በነገራችን ላይ ሁሉም ነገር ማለት በየጊዜው የሚመጡ መረጃዎች ሁሉም ነገር በአንድ ጊዜ አየር ላይ አይውሉም እና የሆነ የተጨበጠ ነገር ሲገኝ ሰው ጋር መገናኘቱ ተገቢ ነው ብዬ አምናለሁ እኔም ጓደኞቼም። ሌላ ግን ወደ ተስፍሽ ስመጣ ሀቢባ ትላንት እኮ ጽፋልኝ ነበር። ያው ሀቢባ እየሰማሽ ነው አይደል? አዎ አባፍናን እናንተ እንደነበራቸው ሀቢባ ቁጥሬን አፈላልጋ ወዳውን የመለስኩላት ደቂቃ አልቆየሁም፣ እርግጠኛ ነኝ። ትክክል ወዳውን የመለስኩላት ብችል ኖሮ ገባ ነበር፣ ግን ስላልቻልኩ ነው። አንደኛ። ሁለተኛ ተስፍሽ ትክክል ነህ ብለህ ነበር። የዛሬ 5 ወር አካባቢ ከከፍተኛ ፍርድ ቤት የመጣውን ወደ 11-12 ገጽ አካባቢ ማብራሪያ የልጅቱ አጠቃላይ ሂደት እንትን ብሎ 13 ዓመት እስከሞላት በኋላ እንደምትወጣ ያንን ለኤምባሲ ማብራሪያ እንደመጣ ነግረናችሁ ነበር። አሁን በዛ መሰረት አልহামዱሊላህ ረመዳን 2 ላይ 13ኛ ዓመቷ ሞልቷል። የዛሬ 20 ምናምን ቀን ማለት ነው። ትላንት ባውቅ ኖሮ እኔ ሀቢባን ነግሬያን ነበር፣ ወይም ደግሞ ቲም ሌላ አገኛቸዋለሁ እኮ አሲያንም ኻሊል ፋውንዴሽንም አንተንም ተስፍሽ ዙዙ ሁላችሁም ጋር እኮ እገናኛለሁ፣ በግልም በእንትንም አይደለ እናወራለን። ባውቅ ኖሮ እነግራችሁ ነበር። ሰራ እውነት ለመናገር ባውቅ ኖሮ ትላንት ለሀቢባም ነግሬያት ነበር፣ ለእናንተም ነግሬያችሁ ነበር። ግን አላቅም፣ አላህ በሚያውቀው ረመዳን ነው ወላሂ አላቅም። ዛሬ ነው። ምክንያቱም እነሱ በቅርበት እየተከታተሉ እንደነበር አውቃለሁኝ። አሁን ለምሳሌ የኛ ሰብሳቢ ትልቁ አባታችን ኢማም አቡ ፉአድ የሚባሉት እናንተ ትላንትና ከመሰብሰባችሁ በፊት እሳቸው እየደወሉ ኤምባሲ እየደወሉ የሌላ ጉዳይ ምን ደረሰ እያሉ ይከታተላሉ በየጊዜው። ወላሂ ነው የምላችሁ። ያን ሁሉ እንትን ሳይሰለች ነው ኢትዮጵያ ኤምባሲ ደግሞ በራሱ መንገድ የሚከታተልባቸው ሂደቶች አሉ። እነዛን ሂደቶች ይዞ ጥርሱን ነክሶ ኢትዮጵያ ኤምባሲ ይሄን ጉዳይ እየተከታተለ ዛሬ ላይ ይሄ መልእክት ሲመጣላቸው፣ አጋጣሚ ደግሞ ትናንትና በጣም በርካታ ሰው ነበር በሀቢባ ቤት ይመስለኛል እና ሚዲያ ላይ ነገሩን እንትን ሲል በቃ ለቤተሰብም ሆነ የሌላ ጉዳይ ያገባናል ለሚል ማህበረሰብ ወጣችሁ ያለውን ነገር ንገሩ ተብለን እኔ ዛሬ ነው ያወቅኩት። ተስፍሽ አላህ በሚያውቀው እና ባቅ ኖሮ ቢያንስ ለሀቢባ ጋር እንኳን ትናንትና ነው ገና የተገናኘሁት። ባቅ ኖሮ እናንተ ጋር በደንብ ነው የምቀራረበው። ተስፍሽ ታውቃለህ፣ ሌት ተቀን በዚህ በልጅ ጉዳይ እና ለእናንተ እንኳን ነገራችሁ ነበር። ግሩፕ አለ ለብቻ ታውቃለህ። ግን የማውቀው እኔ ዛሬ ነው። በዛ መሰረት ከኮሚቴ ሰብሳቢ በኩል ይሄ ነገር እንዳስተላልፍ ስለተነገርኩ ነው ዛሬ የመጣሁትና ከአሁን በፊት የማውቀው ነገር የለኝም። ጥሩ። አሁንስ በዚህ ጉዳይ ላይ እንዴት እርግጠኛ እንሆን? አሁንም ማስረጃዎችን እንፈልጋለን። እኔ አሁን እንደግል የምጠይቀው ነገር ከይቅርታ ጋር ይሄንን ነገር በመልእክት የደረሰው ከሆነ ኤምባሲውም ከሆነ አንተን አይደለም እያልኩ ያለሁት አቡ አፍናን፣ ኤምባሲውም ከሆነ ይሄንን ጉዳይ ያወቃችሁት በኤምባሲው በኩል ከሆነ እየሰሙን ከሆነ አንተም ንገራቸው፣ ለኮሚቴውም በኦፊሻል ፔጃቸው በደብዳቤ ባለፈው እንደገለጹት ይንገሩን። እንኳን ደስ አላችሁ ብሎ ማረጋገጫ ስለምፈልግ በኤቪደንስ ስለምፈልግ አሊያም መገለጽ ባለበት ነገር በአግባቡ እንዲገለጽ። አሁን አንተ ተናገር ተብለህ ተወክለን የመጣኸው ኦልሬዲ የወከሉህ እዛ ኮሚቴው ነው እንጂ የመንግስቱ አካል አልመሰለኝም። ከዛ ውጪ ኮሚቴውስ በየሳምንቱ እንደሚሰበሰብ ሐሙስ እንደምትሰበሰቡና ሐሳብ ላይ እንደምትናገሩ ይሄንን ሁሉ አመት እንግዲህ ብሩ መሰብሰብ ከተጀመረ ጀምሮ እስከዛሬ ድረስ እንደው እዚህ ደርሷል። አፕዴት የሆነ ነገር ለህዝብስ መቅረብ የለበትም? የሆነ ጉዳይ እኮ እዚህ ስንደርስ እየሄድን ነው ለማለት ወጣ ብለን የምንጠይቀው ሰው ነው ያጣነው እኮ እኛም አይደል? ሰውኛ መጥቶ ይጠይቀናል፣ እኛ የምንጠይቀው ነው ያጣነው። እንደ ኮሚቴ እናንተስ የሆነ በ3 ወርም በ4 ወርም የሌላ ጉዳይን አፕዴት የማድረግ ኃላፊነት አልነበረባችሁም? ለምንድን ነው ያንንስ ዝም ያላችሁት? ወለ ተስፍሽ ጥያቄ አግባብ አለው። በነገራችን ላይ
እኛና የኢትዮጵያ ኤምባሲ በዚች በልጅ ጉዳይ ብቻ ሳይሆን በሌላም አብረን ነው በደንብ የምንሰራው፣ አብረን ነው የምንቀራረበው። እና ልል የፈለግኩት ምንድን ነው ኢትዮጵያ ኤምባሲ ጋር እኛ የምንገናኘው በድምፅም በአካልም እንገናኛለን። ስለዚህ በአካል ከተገናኘን በአካል ይነግሩናል፣ ካልተገናኘን ግን በስልክ ደውላ ያሳውቁናል። እነሱ ጋር የምንገናኝበት መንገድ ይሄ ነው። ሌላው ቅድም ላነሳው እነሱ የራሳቸው መንገድ አላቸው፣ ሂደት አላቸው ብያለሁኝ። ኢትዮጵያ ኤምባሲ ጉዳዩን የሚያሳውቅበት ሂደትና ሰዓት አለው። ያ ሲደርስ ምናልባት በራሳቸው መንገድ እኛንም ኮንታክት አድርገው ኢትዮጵያን ኮሚኒቲ አድርገው የራሳቸው ሂደት አላቸው። ብቻ በዛ መልኩ እንደገና ደግሞ የተለየ ነገር አለ ማሳወቅ አለብን ብለው ሲሉ ያሳውቁናል። ገብቷል አይደል ተስፍሽ? ይሄን በዚህ ለፈው። ከዛ ውጭ ግን እኛ በየጊዜው እየወጣን ለማህበረሰቡ በፌስቡክ ወይም ደግሞ በቲክቶክ ወተን አብዴት የማናደርገው እኔ ፕሊስ ባካችሁ ተረዱን። እኛ ቢሰባለን እዚህ የምንኖርበት ሀገር ለሁላችሁም እንትን አይደለም። በየጊዜው እየወጣን በህግ ጠለላ ስር ያለን አካል ለዛውም በሰው ማጥፋት ወንጀል ላይ የተከሰሰች ወገናችንን ጉዳይ በየጊዜው እየወጣን በህግ የተያዘን ጉዳይ በሚዲያ ወጥቶ እንደፈለግን መናገር እኔ ሰራ አስቸገራለሁ። ይሄንን ፕሊስ ተረዱን። አንደኛ። ሁለተኛ ሂደቱ በጣም ፈታኝ ነበር። ወላሂ ነው የምላችሁ፣ ከምሬ ነው የምነግራችሁ። እኛ እኮ ስራችንን ትተን ሁሉን ነገር በቃ እንትን አድርገን ነው እንትን የምንለውና አላህ ይቁጠረው እናንተን ሁላችንም ሰራ እውነት ለመናገርና ሂደቱ ፈታኝ ስለነበር ከምንኖርበት አገር ነባራዊ ህግና ደንብ ስርዓት አንጻር እንደ ልባችን እየወጣን ለመናገር እንትን አልነበረም። ከዛ አንጻር ነው ተስፍሽ ትረዳኛለህ ብዬ ተስፋ አደርጋለሁ። ሌሎቻችሁም ትረዳላችሁ ብዬ ተስፋ አደርጋለሁ። እኔ ሐሳቤን ጨርሻለሁ። ጥያቄን ሀቡዬ እግዚአብሔር ይስጣችሁ፣ ሙባረክም ሀቡም ይህንንም ስለሰማን ማለት ነው። ለቤተሰቦቿ ምን ያህል ደስታ እንደሆነ እኛንን የምናውቀውና ሌሎቻችሁ ደግሞ ጠይቁ። እግዚአብሔር ይስጣችሁ። እናንተም አመሰግናለሁ። ዛሬ ራሱ ተስፍሽ ትላንት ጀምሮ እየደወልኩልህ ነበር፣ በውስጥ ራሱ ተስፍሽ እየደወልኩልህ ነበር፣ ግን ኦንላይን አልነበርክ ይመስለኛል። ድምጻችን በመሰማቱ እኛም እናመሰግናለን በጣም። እሺ ወደ አቡ አሚራ እንሄዳለን። እሺ አቡ አሚራ ቀጥል። አቡ አፍናን አቤት አቤት። አቡ አሚራ ኔትወርክ ያዝጓል መሰለኝ። ይሰማል ነው አይደል? ተሰማል። አቡ አሚራ ኔትወርኩ አስቸገረው መሰለኝ። አቡ አሚራ ከምንም በላይ መመስገን ያለበት ሙባረክ ነው። እሱ ድምፁን ይዞ ባይመጣ ኖሮ እኛ ትናንትና እንደዛ አንጮህም ነበር። በመጮሃችን ድምፃችን ኤምባሲ ደርሶ ኤምባሲው ሐኪም ቤት እንድትሄድ ዛሬ ጠዋት ሐኪም ቤት እንድትሄድ በማድረጉ በጣም ደስ ብሎኛል። ይህን ደግሞ ከእስር ቤት ነው ሐኪም ቤት መሄዷን የተነገረው ለሙባረክ። እናም ሁለተኛ ነገር ደግሞ ዛሬ ደግሞ አቡ አፍናን አላህ ይስጣው አክብሮ መጥቶ ደግሞ ከኮሚኒቲዎች ተወክሎ ምንድን ነው የሚባሉት ኮሚኒቲ ነው ኮሚቴዎች ተወክሎ መጥቶ ይህንን ደስታ ደግሞ ስላበሰረን በጣም እናመሰግነዋለን። ህዝብን አክብሮ መጥቶ ደስታውን ስላበሰረን ባንጮህ ድምፅ ባንሆናት ይህንን ሁለት መልካም ነገር አንደኛ ከምንም በላይ መታከሟ፣ ሁለተኛ ከኢድ በኋላ ልትፈታ መሆኑን መስማታችን፣ ከኢድ በኋላ ካልተፈታች ደግሞ ድጋሚ ድምፅ መሆናችን እንቀጥላለን። ሚዲያ ላይ ወጥተን እንደፈለግን መናገር አንችልም ላላችሁት ገንዘቡ እኮ የተሰበሰበው ከሚዲያ ነው፣ ከህዝቡ ነው። እያንዳንዱ ህዝብ ደግሞ 5ም 10 የሚያዋጣ የመጠየቅ መብት አለው። ምን ላይ ደረሰች እቺ ልጅ ትፈታለች ብለን ነው የአንገት ወርቅ ሽጠን የሆነ ነገር ሽጠን ያንድን ሰው ነፍስ ለማዳን ያንድን ኢትዮጵያዊ ዜጋችን እህታችንን ነፍስ ለማዳን ያዋጣ ነው ብለው የመጠየቅ መብት አላቸው። ስለዚህ አንዴ ሚዲያ ላይ ተወጥቶ ገንዘብ የተሰባሰበበት ጉዳይ ግዴታ ነው መልስ ህዝቡ በጠየቀ ቁጥር ምላሽ መስጠት፣ ካለበለዚያ ከህዝቡ ምንም አይነት እርዳታ አለመጠየቅ። አመሰግናለሁ። ሀቢባዬ ሀሳብሽ ትክክል ነው። እኔ ሰራ እውነት ለመናገር 2 ሚሊዮን ሪያል ቀላል አይደለም። እንኳን መሰብሰብ አይደለም በአካውንቱ ለማስገባት ያየነው ዕዳ ፍዳ እኛን ነው የምናውቀው። ማለት ወደ ህግ ከዛ በኋላ ወደ ሟች ቤተሰብ ትራንስፈር የተደረገበት ሂደት በራሱ እጅግ በጣም አድካሚ ነበር። በዛን ጊዜ ብዙ ነገሮች ሲወሩ ነበር። ወላሂ ሀቢባ እነዛን ነገሮች በሙሉ ጥርሳችንን ነክሰን ለመጣል ሄደው ለትንሽ ለትልቁ መልስ አያስፈልግም፣ በቃ ደበቅ ብለን እንስራ፣ የሆነ ነገር ይዘን እንውጣ በሚል ነው እንጂ
አንቺ ያልሽው ሀሳባውን ትክክል ነው። ማንኛውም ኢትዮጵያዊ 5ም 10ም ማዋጣት ብቻ አይደለም ገንዘብ በሀሳብም ስለዚች ልጅ ሲያስብ ያደረሰው በሙሉ የመጠየቅ መብት አለ። ትክክል ነው። ነገር ግን ያለንበትን ሀገር ነባራዊ ሁኔታ ደግሞ አንቺ ትገነዘቢያለሽ ተስፋ አደርጋለሁ። ምክንያቱም በህግ ከለላ ስር የተያዘን ጉዳይ እኛ እየወጣን በየጊዜው ለራሳችን አደጋ ስለሚፈጥር ማለት ነው። ገብቶሻል አይደል? ያንን ለማለት ነው እንጂ ማናችሁም የመጠየቅ መብት አላችሁ እንዴ። ወገናችን እኮ ናት ልጅ 13 ዓመት ነው እስር ቤት ያሳለፈችውና ያን ለማለት ፈልጌ ነው። በዚህ መልኩ ማህበረሰቡ ቢረዳ ደስ ይለኛል። ሀይባ እሺ፣ አንድ ጥያቄ አንድ እስቲ ነገር እንዲተባበረን አቡ አፍናንን እንጠይቀውና አቡ አፍናን እንግዲህ ሰላም አለይኩም ብያለሁ በድጋሚ አንድ በደንብ ይሄንን ሰው አሁን እዚህ ያለው 19000 ህዝብም ቤተሰባም ሁሉም ሰው ደግሞ የበለጠ ኮምፈርት እንትን እንዲሆን ሹር እንዲሆን ስልክ ለደወለልህ ሰው ቀጥታ ለቆንስላ ለኢትዮጵያ ምንድነው ለውጭ ጉዳይ ያንን ነገር ኮንፈርሜሽን ደብዳቤ ይላኩላቸው እነኛ ነገ ሄደን ፒክ ቤተሰቦቿ ይኸው እዚህ እንደምታየው ወንድሟ እዚህ ያለ ነገ ጠዋት ሄደን እኛ አምባሳደር ሲራጅ ጋር መሄድ እንችላለን እና ያለምንም ቀጠሮ እዛ ስለመሄድ ጠዋት ላይ አንተ ደውለህ ወደዛ ፋክስ ያድርጉ ኦር ኢሜል ያድርጉ። ይሄንን ነገር በቃል የነገራችሁን ለኢትዮጵያ ለሚገኘው ኤምባሲ ኢንፎርም አድርጉ። እንደንትንም በነገራችን ላይ ይሄ ነገር የሚያክል ነገር እጃቸው ላይ ከመጣ እንደ አንድ ዲፕሎማት እንዲህ አይነት ነገር የዜጋችን እንዲህ አይነት ነገር እንደዚህ መረጃ መጥቶልናል ብለው መላክም ነበረባቸው። እንደ እውነት ለመናገር የእሱ ጆሮ ሰምቶ ብቻ ቁጭ ማለትም የለበትም። እንደ መንግስት እዚህ ያለው ኢትዮጵያ እንደ ዲፕሎማት እዛ ተወክሎ የተቀመጠው ይህን መረጃ ለዚያውም ተከታታይ ህዝብ ባለበት ይህን ነገር የሚከታተል አካል ያለ ጠያቂ ባለበት በየቀኑ በሚጨቃጨቁበት ሂደት ለእናንተ እንደውም ለኮሚቴ ከመንገር በፊት ይሄንን ቤተሰቦቻቸው ሲመጡ ብለው እንግዲህ በዚህ ጉዳይ ላይ እንግዲህ እንትኑን የሚመሩት ቆንስለር ጀነራሉ አምባሳደር ሲራጅ ናቸው። ለነሱ ቢሮ ኦፊስ ኢሜል ማድረግ ነበረባቸው፣ ኦር ፋክስ ማድረግ ነበረባቸው። ምክንያቱም ኢቨን የእናንተ እንግዲህ ያኔ እንኳን የተጠየቀው ገንዘብ ከአጠቃላይ ከጅዳም ከሪያድም የተሰበሰበ ወደ አካውንቱ ከገባ በኋላ ምን ያህል ገንዘብ ያስፈልጋል የሚለውን ነገር ኮንፈርሜሽን አምጡልን ብለን የኢትዮጵያ ኤምባሲ እዛ ያለው የኢትዮጵያ ኤምባሲ ለውጭ ጉዳይ እዚህ በላከው መረጃ ነው ሀቡላንቼ ላኩልሽ ወረቀት ማለት ነው። ልክ እንደዚህ ክሊር በቃል እኔ የጠየኩበት ታስታውስ ከሆነ እንዲህ አይነት መረጃ አምጡልንና ከዛ ተነስተን ያቺ ይህን ያህል ብር ያስፈልጋል ቀሪ የምንፈልገው ይህን ያህል ብር ነው የተባለውን ነገር ለብሔራዊ ባንክም ለንግድ ባንክም ተልኮ ነው በዛች ካልኩሌት ተደርጋ 5 ሳንቲም ሳትጎል ገንዘቡ እንዲላክ የተደረገው። አለበዛ ዝም ብሎ በምንድነው እነዚህ ሰዎች አካውንት ውስጥ ትርፍ ገንዘብ ቢገባ እንደማይመልሱም ስለምናቅም ጭምር ማለት ነው። ስለዚህ ልግባ ሳረሰብ እንደው ምናልባት ለእናንተም በተለይ ደግሞ ለቲም ሌላም ለሌሎቻቸውም ሌላው ማህበረሰብ ክሊር ሊሆንለት ካሊድ ትክክል ነህ። ያን ጊዜ የተሰበሰበው ብር ወደ ማለት የከፍተኛ ፍርድ ቤቱ የሟች ቤተሰብና በሌላ ስም የተከፈተ ነው። ስለዚህ ከሀገር ቤት ተስቦ በኢትዮጵያ ንግድ ባንክ፣ ውጭ ጉዳይ፣ ብሔራዊ ባንክ ለዚህ ነው ያመሰገንኩትና ወደ ሪያድ የኢትዮጵያ ኤምባሲ አካውንት ከገባ በኋላ ወደ ይሄ በሶስቱ በሟች ቤተሰብ በሌላና በራጂ ያለው አካውንት ላይ ብሩን ለማስገባት የኢትዮጵያ ኤምባሲ ሲሞክር በጣም ለምንድን ነው በጣም የተቸገረው መሰለ አካውንቱ 0.5 ሳንቲም አይቀበልም። የሚገርምህ ስለዚህ ዛሬ ይሄን ያህል ነው ብለን ካልኩሌት አድርገን ብሩን ስንሞክር ትራንስፈር ለማድረግ ኢትዮጵያ ኤምባሲ ሲሞክር አይቀበልም። ምክንያቱም ሌላ ሰው ወይ 20 ብር ወይ 30 ብር ወይ 500 ሪያል አስገብቶ ይገኛል። ገባ አይደለ? አካውንቱ ከ2 ሚሊዮን ሪያል በላይ እንዳይቀበል ተደርጎ ነው የተከፈተው። በዛ ምክንያት የኢትዮጵያ ኤምባሲ በጣም ለፍቷል ያን አካውንት እዛ ለማስገባትና በጣም ሊመሰገኑ ይገባቸዋል። ለዛ ነው ካሊዴ እንትን የነበረው ያ ነገር አውረድ የነበረው አልሐምዱሊላህ ብዙ ነገር አለ። እኔ አሁን የጠየቅኩ አቡ አፍናን ምንድነው መሰለህ ይሄኛው የልፋቱን እኔ መሰክራለሁ። እንኳን በዚህ ደረጃ አቡን እንድትረጁ የመጨረሻ የኢትዮጵያ ኤምባሲ ሪያድ ሳይሆን ራሱ ጅዳ ያለው ኤምባሲ በምን አግባብ ገንዘብ ሰበሰባችሁ ተብሎ ኤምባሲ ሁሉ አደጋ ውስጥ ነበር። ታዩ ግለሰብ የታሰሩ የምናምኑ መከራ የበላው በፍጹም ያው በሳውዲ ሕግ ቅድም የሚነግሩሽ ሂደቶች እኔ ራሳችን እኔና ተስፍሽ እዚህ አምባሳደር አግኝተናቸው እዚህ ኢትዮጵያ ለስብሰባ መጥተው በጣም ክሪቲካል ችግር ኤምባሲ ውስጥ ከመዘጋት የሚያደርስ ችግር ተፈጥሮ ነበር ሁሉ። ምክንያቱም ያለ ፍቃድ ዝም ብሎ ልጆች ኩፖን ሽጠው ሁሉ ገንዘብ ሰብስበዋል እና በሰው ሀገር ላይ ደግሞ ገንዘብ ሁሉ መሰብሰባችን ነበር እና ይህንን እናምናለን። አሁን ሁሉም ሰው አብሮ ለፍቷል።
እንግዲህ ምስጋናውን ፈጣሪ ይውሰድ። ምክንያቱም ያተረፋትም ከምንም በላይ አላህ ነው እንግዲህ እና ስለዚህ ያንን እንመንና አሁን ለዚህም ነው ቀጥታ ይችን ሂደት ባለቤት አለው ይሄ ነገር ቤተሰቦቿ ስላሉ ነገ በደብዳቤ ኤምባሲው ወደ እንትን ያድርግ። አቡ አፍናን በዚሁ ምናልባት ውጭ ብትሆን ትሰማናለህ። ወደ ቆንስላ እዚህ ወዳለው ኤምባሲ በደብዳቤ ያድርጉ። እኛም እስከምንደውል አይጠብቁ። ጠዋተኛ 3 ሰዓት ምናምን ስንሄድ ወረቀቱ ቢገኝ አንደኛ ስልክ ብትደውልለት ዛሬ ማታም ጀምሮ ያው ረመዳንም ስለሆነ ላይተኛ ይችላል። አውቶማቲክሊ ይሄን ነገር አድርጋችሁ በኢሜል በትክክል ብትሄዱ በማስረጃ በወረቀት የተያዘ ነገር ከዛ በኋላ ድጋሚም ለመጠየቅ ይሄን እናደርጋለን። ይሄን ነገር ሲከታተሉ ነበሩ። አቡ ባለፈው ያገኘነውም ለውጭ ጉዳይ ሚኒስትሩም ለመንግስት ለሚመለከታቸው እኛ ኢንፎርም እናደርጋለን። እንዲህ አይነት ነገሮች ሰምተናል አረጋግጡልን ብለን እንሄዳለን። ያው በዚህን ያህል ድፍረትም የሚሆን አይመስለኝም። ስለዚህ አንዱን አሳይመንት እነሱን ይውሰዱልን። ግን እዚሁ ላይ አንድ ነገር ወንድምየውን ነው መጠየቅ የምፈልገው። ከድር ባለፈው ደብዳቤ አስገቡ ብለን ምን ላይ እንዳለች ደብዳቤ አስገቡና ጠይቁ ብለን ሄዳ አስገብታል አይደለ? ቆንጽላ ያሳውቀን ብላችሁ ሄዳችሁ አስገብታችኋል አይደለ? ያለችበትን ምን አላችሁ? ምንም ነገር መልስ አልሰጧችሁም እስከዛሬ ቆንጽላውስ? እኔ ማንንም ተረስ ስለማላረግ እሺ፣ በወረቀት ለምን በወረቀት ማረጃ የምንፈልገው በወረቀት ነው አለ እኛ ማለት ነው። ከዛ እነሱ ግን አምባሳደር ሲራጅ ነው ደውሎ እንዲህ ብሎ ሲጠይቅ ያው በስልክ ነው መልስ መለሱለት ማለት ነው ለአምባሳደር ሲራጅ። እኛ እየተከታተልን ነው፣ ከኛ በላይ ማንም አልሰራም፣ እኛ እየለፋን ነው። አምባሳደር አዲስ ነበር መሰለኝ እዛ በሌንጮ ባቲ ቦታ ሌላ አምባሳደር ተቀይሮ ነበር። ከሱ ኮሚኒኬት አድርገው ያለውን ነገር ለኛ ነገሩን። ለምን በወረቀት ማህበራዊ ሚዲያ በወረቀት እየጠየቀን ነው፣ ዝም ብሎ በስልክ ወይም ደግሞ ወይ በሪካርድ ቢደረግ ስንል ሪካርድ አይቻልም፣ በስልክ በእኛ ቢሮ አይቻልም ማለት በወረቀት ስንጠይቃቸው ያለውን ሪያሊቲው ነገሩን። ከዚህ በላይ ምንም ማድረግ አንችልም አሉ። በኢሜል ፋክስ ያርጉም አለ። አይ አሁን እንደነገርኩ ነው አለኝ። የምትወጣበት ሰዓት ሲደርስ ለኤምባሲ ተደውሎ ለኢትዮጵያ ኤምባሲ ተደውሎ የኢትዮጵያ ኤምባሲ እንዲቀበላትን እናደርጋለን። ከዛ ለእናንተ ደግሞ ይሄኛው እንትኑ ኤምባሲ ራሱ ይደውልላችኋል። የምትወጣበት ቀን አይታወቅም፣ በድንገት ነው የሚደወልላችሁ አሉ ለእኛ ማለት ነው። እዛ እኛ ያንን ተስፋ ነጠበቅ ነው። ነገር ግን አሁን ሌላ እንደዚህ አይነት ደረጃ ላይ ደርሳለች ሲባል እጅግ እኔ እንደው ከቤተሰባችን በላይ እኔ የህዝቡ እንትን ነው የሚያሳዝነኝ። የህዝቡ ደስታ ነበር የሚናፍቀኝ ማለት ነው። ለምን የኢትዮጵያ ህዝብ ለኛ ከሚገባው በላይ ዋጋ ከፍሎልናል። የምሬን ነው። እንባችን አብሶታል የኢትዮጵያ ህዝብ። ሶሪ አሁን መመሰጋገኑ በኋላ እንትን እንላለን። ነገ ምን ታረጋለህ መሰለህ? ጠዋት እዛው ነው ያለው አይደል? ወንድም ካሊድም ስማኝ፣ ደብዳቤ ጽፋችሁ እንዲህ አይነት መረጃ እኛም ሰምተናል አሁን እንድታሳውቁን እንፈልጋለን የሚል እናንተም ደብዳቤ አስገቡ። ምክንያቱም ወደኋላ መመለስ ስለማንፈልግ ማለት ነው። ደብዳቤ ጽፉ ነገረኝ በሉ። በነገራችን ላይ ተስፍሽ ያኔም እንደዚህ አሁን በድርጅታችን በሎጎ እንዲህ በደብዳቤ የእነሱ ብቻ ደብዳቤ ሳይሆን ምክንያቱም የምንከታተለው ውጭ ጉዳይም ተቋም እንኳን ከፈለጉ ብለን በእኛ በወንድም ካሊድ ፋውንዴሽን ሁሉ ደብዳቤ ምክንያቱም ኦልሬዲ እንደ ግለሰብ መልስ እንዳይመልሱልን በደብዳቤ አሳውቁም ብለን በደብዳቤ አብሮ የእኛም አባሪ ደብዳቤ 2 አድርገን ነው የሰጠናቸው። በየሁሉም ተቋም ሲገባ አብሮ ደብዳቤ ይገባል የኛ ምክንያቱም ለህዝቡ እንደ ቲም ሌላ ደግሞ እኛ የምንጠይቅበት ስለነበረ ማለት ነው። ስለዚህ ጥሩ ነው እኮ የአቡ አፍናንን ነገር በተቋም ትንሽ ቻሌንጅ ማድረገናቸው በእርግጠኝነት እኔም አብሬ ስለሚሄድ በዛ ልክ ያደርጋሉ። ያው አምባሳደሩም በክብርም ስለሆነ የሚያገኙን የእውነት ለመናገር ብዙ ነገሮችም ተባብረውናል። ቀላል አይደለም። እኔ በዚሁ አጋጣሚ ሀቡ በነገራችን ላይ ተስፍሽ በመጣ በአንደኛ ቀን በሁለተኛ ቀን ፎቅ ለፎቅ የውጭ ጉዳይ በይ ምንድነው ኢትዮጵያ ንግድ ባንክ በጣም የኢትዮጵያ ንግድ ባንክ ቅድም ልጁ ሲያመሰግን የነበረው እንደዚህ እንዳይመስልሽ። ለምሳሌ 11 ሰዓት ነው ከስራ የሚወጡት አይደል? እስከ ምሽቱ 1 ሰዓት ሲስተም አልዘጋ ብሎ አልሰራ ብሎ ሴንድ ምክንያቱም ያን ቀን ገንዘቡ ባይላክ በቃ ዴድ ዞን ነው እና በተአምር ነው። እኔ አንዳንድ ጊዜ ልጅቷ ምን አይነት ጸሎት እንዳላትም አላውቅም። በተአምር እንትን ተደርጎ ገንዘቡን ይመልሰዋል። የሆነ ነገር ሆኖ ይመልሰዋል ወደዛ አካውንት ለማስገባት በዶላር ነው በዶላር ናይሮ በቃ ይሄው ገባ ተብሎ ወረቀት ሳንይዝ ከዛ አንወጣም ብለን በቪዲዮ እና ፎቶ አለ ልክልሻለን። እስከ ምሽቱ 1 ሰዓት 2 ሰዓት የኢትዮጵያ ንግድ ባንክ ሰራተኞች አብረው ቁጭ ብለዋል። ያ ደግሞ ማለት ለምሳሌ 27 ሚሊዮን ብር ነው አይደል የተቆረጠ ነበር
27 ሚሊዮን ማለት 27 ሚሊዮን ብር ማለት ኢትዮጵያ ንግድ ባንክ ያንን ባይሰጠን በብላክ ማርኬት ማለት አንደኛ ወንጀል ነው፣ ሁለተኛ 60 ሚሊዮን ብር ነበር የሚያስፈልገን። ምክንያቱም ኦልሬዲ ደብል ነው። ምን ማለት ያንን ሁሉ አስቀርቶልን ነው። ምክንያቱም በ50 ምናምን ብር በነበረ ሰዓት ዶላር ያንን ነገር የላኩልን ኦልሞስት ወደ 400 ምናምን ሺህ ዶላር ነው የተላከው እና ይሄ ብዙ ዋጋ ተከፍሎበታል። ዛሬ ያለውን ነገር ነገ በወረቀት እናረጋግጥ። እኔ እንደ ግሌ ደግሞ የምናደርገው እናቷም አባቷም ዛሬም በነገራችን ላይ ወረቀቱ አልቋል ስላለን ለምን ቢፈልጉ መንገድ ላይ ሁሉ አይተላለፉም። ቤተሰቦቿ የጀመሩትን ሂደት ተነስተን እኛም በራሳችን አብረን ወጪ አድርገን አብረናቸውን እንሄዳለን። ረመዳን ኢድ ካለፈ በኋላ ከኢድ በኋላ ያሉትን ነገር ብሎ ለማረጋገጥም ምንም አያስፈልግም። ቪዛ እኔ እዚሁ ያለንበት ፕሮሰስ እናደርግላቸዋለን። ተነስተን ሄደን ከሆነ ከፈጣሪ ጋር አብሮ ለመመለስ ካልሆነ ግን ማየቱም ትልቅ ነገር ስለሆነ ይሄን ነገር ኦልሬዲ ተነጋግረን ወስነናል። ለመሄድ እኛ ዝግጁ ነን። ያ ነው። ያንን ወረቀት ግን ለእናንተም እዚህ ጋር ላለውም ህዝብ ውጭ ጉዳይ ደግሞ እኛም ነገ ቻሌንጅ አድርገናቸው ይሄንን ውጭ ጉዳይ ያለውን ነገር መልስ እንዲሰጡን እናደርጋለን በእኔ በኩል። በጣም ጥሩ። እሺ፣ አንዴ እናትና አባትየው ኔትወርክ ነቅሏቸው ወጥተው ስለነበረ ያለውን ነገር መስማታቸውን ጠይቃቸው። ሰምታችኋል? ሰፋ አሚን እንትን ምናሉ ከኤምባሲ ዛሬ ተደውሎ ነው የተነገረን ብለዋል ኮሚቴው። እና ለኮሚቴው የተነገራቸው ምንድነው ከኢድ በኋላ እንደምትፈታ ነው። እንደገና ደግሞ ከእስር ቤት ደግሞ የደወሉ ልጆች እዛው አብረው የነበሩ ልጆች ዛሬ ጠዋት እኛ ትናንትና ማታ ድምፅ በመሆናችን ትናንትና ማታ ቪዲዮ በመስራቴ ደርሷቸው ድምፃችን ኤምባሲ ጠዋት ሆስፒታል እንድትወሰድ አድርጓል። ዛሬ ጠዋት ሆስፒታል ተወስዳለች ሌላ ሕክምና እንዲደረግላት እና ይህንን ኔትወርክ ነቅሏችሁ ስለነበር ድንገት ካልሰማችሁ ነው። ሰምተናል። ግን አሁን መሰለሽ ማዘር ብሩ ምታወራው ነገር እንጂ አምና ማለት ነው የኢዱ ቀን ኢዱ ከተሰገደ በኋላ ልትሸኝ ነው ሌላ ተብለናል። የዛሬ ዓመት የዛሬ ዓመት ማለት ነው ኢዱ ከተሰገደ ልትሸኝ ነው ተባለ። ጠበቅን። በወሩ ማየን፣ በሁለት ወር አየን፣ በሶስት ወር አየን። ውሸት ነው። ግን ይሄ ይባላል እንጂ ቀን በቀን እኛ እውነትም በስነ ስርዓት ይሄ ሁሉ ሚዲያ እየተከታተለ ይሄ ሁሉ አገር ለአገር ያለቀሰላት ልጅ እኔ በሰላም ትመጣለች ሲባል ብዬ ጠበቅኩ እንጂ ይሄን ያህል እስከትሟቅቅ ምን ነው ይሄ ሁሉ ያለቀሰላት ሰው ሚዲያ በሙሉ ያለቀሰላት ሳቅጠሉ ያለቀሰላት ልጅ ይሄን ያህል ምን ነው? ይሄ አሁን ውሸት ነው። ኢዱ ከተሰገደ ትሸኛለች የሚባለው አሁንም ውሸት ነው። እኔም አላምንም። አሁን መስማ የለኝም። ለምን ይሄ ሁሉ የሚከታተልላት ህዝብ እያለ እኛን ኮሚቴዎች በየቀኑ እያታለሉን ነው ያለ ነው። ልትገባ ነው፣ አብሽሩ፣ ትኬት ሊቆርጥላት ነው፣ በዚህ ወር ልትገባ ነው፣ በዚህ 15 ልትገባ ነው ተባለ እንጂ ውሸት ነው። ይሄ ፌክ ነው የሚጫወቱብን በላያችን ላይ። እኛ እኮ የምናውቀው ነገር የለም። የሚሉን ነገር ሁሉ እያመን ነበረ። አሁን በእምነት ነገር አንስተናል። አንዴ ብቻ ባያት እኔ ልጄ ባያት 13 ዓመት ቆየች። እኔ በሰላም ትመጣለች ብዬ የጠበቅኩ ሰው ነኝ። ብትሞት ምን አንዴ ሊያት እኔም ጠይቄ ነበር። ማስረጃ በኢሜይል ነው ወይ የተላከው? ኢሜይሉን አሳዩን ስንል ኮሚቴው ለእኛ ተደውሎ ነው የተነገረን ብሏል። ስለዚህ እኛ ይህ ነገር የእውነት መሆኑን ከኤምባሲ ደብዳቤ ስለምንፈልግ ወንድም ካልድና ልጃችሁ ነገ ይሄዱና ወንድም ካልድ በነገረን መሰረት ይጠይቃሉ ውጭ ጉዳይ እና ማረጋገጥ እንፈልጋለን። በወረቀት ማስረጃ መያዝ እንፈልጋለን። ይሄ ነገር እውነት መሆኑን በአፍ ብቻ ሳይሆን የዛሬ ዓመትም በአፍ ነው አይደል የተነገራችሁ? እንደዚህ በቃል ነው አይደል? በአፍ ነው። ኮሚቴ ነው፣ የሳውዲ ኮሚቴ ነኝ አለንና ጧት ሌሊት ገና ባፍጥር ላይ እያለን ልጃችሁ ልትገባ ነው አሁን ኢዱ ከተሰገደ በኋላ ልትሸኝ ነው አለን። ገና እየቀመስን ነበረ። የዛኔ ጧት ሌሊት ነው ማለት ነው። ለሰላት ማልሄድንም። ከዛም በኋላ ይሄው እያየን ነው። በአመት ውስጥ አትመጣም፣ በየአመቱ ጠበቅኩ አትመጣም።
አሁን የለም ራሳችን አሁን በሐሳብ ይሄው አልቀናል። አባቷ ታሟል፣ እኔም ታምማለሁ፣ በመም ላይ ነው ያለነው። እኛውን ምን ይሻለን? ለማን ጠይቀው? ማጋን ድረስ ማ ቢሰማ ነው የሚሻለው? ኧረ ምን ይሻለን? እኛ ምን ይሻለን? አገር ለአገር ሁሉ ደረሰ፣ ተናገረ፣ ሳር ቅጠሉስ አወራ። ከዚህም በላይ እሺ እኛ ምን ማድረግ አለብን? የአገርም ልጅ ነው የኛ ልጅ ብቻ ናት። ይሄ ነገር ምንድነው? ኧረ ምን ይሻለን? ይሰማል አቡ? አዎ ይሰማል። አቡ አፍናን እየጻፈ ነው፣ አስገቡት እኮ። እኛም ትክክለኛ ማስረጃ ዶክመንት እንፈልጋለን። ይሄን ደግሞ ወንድም ካለድ ይተባበረናል። ውጭ ጉዳይ ሄዶ በመጠየቅ ደብዳቤ በማስገባት አይደለ ወንድም ካለድ እዛን ተስፋ ሰጪ ነገር የለም። እንደዚህ እኮ ነው። አሁን እኛ እሱንም ስለማንጠብቀው ምን አልከኝ? ምክንያቱም ማለት ነው እኛ ወደ ሚዲያም እንዳንወጣ ከባድ ዛቻ ነው የሚያስፈራሩን። አሁን ግልጽ ስናወራ አሁን ምናልባት ኮሚቴ ሁሉም ነው ተብሎ ህዝቡም ሊዝብን አንፈልግም። ከኮሚቴ ውስጥ በጣም መልካም ሰዎች አሉ፣ በጣም ፈጣሪያቸው የሚፈሩ ለእውነት የሚሰሩ አሉ። በዛው ልክ ደግሞ እንደ እስስት የሚቀያየሩ አሉ። እኛ እኮ ሆን ብለን ምን እንደነ ያደረግነው እንዳታወሩ። ወደ ሚዲያ ከወጣችሁ እቺ ልጅ አደጋ ላይ ይደርስባታል። በአረብኛ ይተረጎምና ሰውየው ጋር ይደርስና ሌላ ችግር ይደርስባታል። ይኸው አንዳቸው ተስፋ ይሰጣሉ፣ አንዳቸው ዛቻ አለ፣ አንዳቸው የሆነ ነገር። ሰዎቹ ገንዘባቸው 2 ሚሊዮን ሪያል የልጃችን ካሳ ብለው 2 ሚሊዮን ሪያሉን ቀጠፍ አድርገው ከበሉ በኋላ ተተርጉሞ የሚደርሳቸው ምንድን ነው? መብት የላቸውም እኮ ሲጀመር። ስለመድረሱ እኛ 100% ኮርፊ የምናደርግበት ነገር ስላላገኘን ነው ደርሶ ሀሳብ ይቀይራሉ የሚሉት እንጂ ገንዘብ ካሳውን ከበሉ በኋላ ሀሳብ መቀየር መብት የላቸውም። ካሳ ከበሉ በኋላ ሀሳብ መቀየር የሆነ ነገር እንዳለ ያመላክታል እንጂ ማለት ነው። እውነትም ፈርመው ገንዘቡ ተቀብለው ከሆነ እኮ የትኛውም ተአምርኛ እንስደባቸው እንዝለፋቸው ፈርመው ካስረከቡ በኋላ ምንም ሀሳብ የሚቀይሩበት ሁኔታ አይኖርም። ስለዚህ የሚዲያ ሰው ለጥቅሙ ብሎ መቶ ቢጠይቃችሁ ምንም መረጃ አትስጡ። ለኔ ነው ተባልኩት። ለማንም ሰው በቅርቡ ኤፍቢ ላይ ፖስት ሲደረግ የማይመቸው ኮሚቴ አባል አለ። ስሜታዊ ሆኖ ፖስት ያደርጉ ታዋቂ ሚዲያ ፎሎወርስ ያላችሁ ሰዎች አሉ። ጻፉ ስለሌላ ለምን ትጽፋለህ ብሎ ገብቶ ሙልጭ አድርጎ የሰደበ ኮሚቴ አለ። ለሌላ ፍትህ መስጠት ፍትህ መጠየቅ ምንድነው ወንጀሉ? የቱ ጋር ነው ጥፋቱ? እና ተው ብለው ያን የኮሚቴ አካል ምንም ለኔ ሊሰማኝም እንደውም ሌላውን ኮሚቴ መንገድ እያሳተ ነው ያለው። አሁንም ቢሆን እውነትም አቡ አፍናን እየደከመ እንደሆነ እናውቃለን እንደ ሚዲያ። ነገር ግን የተባለው ነገር ምን ያክል እውነት ነው? ምን ያክል ያምንበታል? ለሱ ነው የተደወለለት። ይሄ ጥያቄ እውነትም ከኢድ በኋላ ትፈታለች የተባለው ነገር አቡ አፍናን ነው እኮ አስገባ። ከኢድ በኋላ ትፈታለች የተባለው ነገር እውነት ከሆነ እሱ ተደውሎልኛል ለኔ ካለ የሚያምንበት አካል ከሆነ እንቀበል። እሺ ተስፋ ምናርግ። ግን አለበለዚያ ተስፋ እናረግም። ምክንያቱም ኮሚቴ አካባቢ ገና የሚጠራ ብዙ ነገር አለ፣ አልጠሩም። እስቲ እውነተኛ ትክክለኛ አቋም ካላቸው ተወካዩ ይዞ ይቅረብ። አቡ አፍናን ይቅረብና እንዲህ ተብያለሁ ለኔ ይበለን ተወካዩ። ከዛ እናምናለን። ግን ዛሬ በሶስተኛ በአራተኛ ወገን እየመጣ የመረጃው ታማኝነት አተን እኛ ህዝብም እየሰደበን ነው። ሀውዬ እኛ እኮ እውነት አለው ሀቅ አለው ህዝቡ። ብሩን ዘርፋችሁ ቤት ገባችሁ እየተባለ ነው። ሀቅ አለው፣ ትክክል ነው። ግን ምንድነው ተጨባጭ መረጃ ስላላገኘን ብቻ ነው እኛ። ምክንያቱም አቡ አፍናን በእርግጥ እንደሚዲያ ተጨንቆ መጥቶ የሰማው ነገር እየነገረን ነው። ግን መሬት ላይ የሚወርድ አንድም ነገር የለም፣ ጠብ ያለ ነገር የለም። አምና ለምን አሉን? ለምን ለኢት ትመጣለች ብለው ተናገሩን። እውነት ከሆነ ካላመኑበት ደግሞ ማን አስገደዳቸው? ማን ተናገሩ አላቸው? እውነታውን ነገር ሲያገኙ ለኛም ለህዝብም ይፋ ያርጉ። ስለዚህ አሁን እውነት ከኤምባሲ መረጃ ከመጣ ለኛ አይነገረንም። እኔ 24 ሰዓት እየደወልኩ አይነሱልኝም ኮሚቴዎች። በአጠቃላይ አቡ አፍናን ብቻ አላገኘሁትን እሱን ላስጨንቀው አልፈልግም። እኔ ሰይፉ ልክ ነህ፣ የሚቀረው ነገር አለ። ልክ ነህ። አንዴ አዎ ሀቡ እኔ ሰውን ያላመሰገነ አላህን አያመሰግንም። ከቀኑ በላይ ያስደሰተኝ አላህ ምስክሬ ነው ሆስፒታል መሄዷ ነው ዛሬ ለኔ። አልሐምዱሊላህ ረቢል ዓለሚን። እሱ መረጋገጥ አለበት። እሱ
ሆስፒታል መሄዷን የነገረችን ሀቡ ነች። ከነሱ እኮ አይደለም የሰማነው ሆስፒታል መሄዷን። እስር ቤት ያሉ ልጆች እንድንደርስላት የጠየቁን ልጆች ማታ ድምጻችሁ ተሰምቶ የሰራሹ ቪዲዮ ድምጽ ተሰምቶ ዛሬ ጠዋት ሆስፒታል ወሰዷት ብለው እኮ ከእስር ቤት ድምጽ እንድንሆን ልጅቷ ሬሳ ሆናለች ምንድነው የምትጠብቁት ያለችው ልጅ ራሷ እኮ ናት የነገረች። እንደዛ ከሆነ እንቀበላለን። እነሱ ሲጀመር አሁን ኮሚኒቲዎቹ ሲጀመር አያውቁም ሐኪም ቤት መሄዷን ራሱ አያውቁም። እያልኩ ያለሁት ኖ አንዴ ማሜ አሁን ዋናውን ነገር እንዳንረሳ ሀቡዬ፣ አሁን ሶፊዩ እያለው ያለው ቁም ነገር በዚህ ሊያረሳሱን በሐኪም ቤት ተሄዳ ታክማ ብቻ ሊያረሳሱን አንፈልግም። እኛ እንድትወጣ ነው ድምጽ ምን ነው። ሌላው የምጨምርላችሁ ነገር ይኸውላችሁ፣ እኔ አሁን ለዚህ ነው ተስፋ አይደለም የምፈልገው። ይህንን ብዙ ጊዜ ተደስተን አይተነዋል። ቤተሰቡ እንደዚህ እየሆነ ያለው ነገር እየተደጋገመ ሲደውሉ ማያነሳም። ነገርኳችሁ እኮ ውክልና ያለው ሰው መጥቶ ለምን አያወራንም? እንዲህ ነው የደረስኩት ብሎ ለሱ ነው ሜሴጁ የሚደርሰው። እነዛ ሰዎች በተወካይ አይደለም አሁን መሆን ያለበት። እኔ አሁንም የምፈልገው ነገር እኛ የምንሄደውንማ እየሄድን ነው። አሁን እናንተ ጉዳዩ ተነስቶ ሲንጫጫ መልስ እንስጥ ብሎ የሚመጣ ሰው እኮ ሁሌም ሲነሳ ጉዳዩ ይመጣሉ። ለዛ ነው መከራ የሆነብን። እኔ በዚህ ጉዳይ በተባበርኩኝ በሰራውኝ ስሜ ሊነሳ አይገባም። ብር ተበላ፣ በቤተሰብ ነው የተሰበሰበው፣ የተላከው በሌላ ነው። ስለዚህ ይሄ ነገር እንዲነሳልኝ እኔ እንፈልጋለሁ። እቺ ልጅ ትወጣለች የሚለውን በህጋዊ መንገድ መንግስት አካል ጉዳዩን እንደያዘ ተነግሮናል። ያን ሰው መግለጫ ያወጣል። ከዛ ውጪ ግን እኔ በሚመጣው ተስፋ እኔ ብዙ ጊዜ ብሎኛል አቡ አፍናን ወንድሜም ቢሆን እኔ አሁንም ተስፋ አልፈልግም። የሚያስፈራሩ ሰዎች አሉ፣ ብር ካልተከፈነል የሚሉ ኮሚቴዎች ውስጥ አሉ። ይሄንንም ተናገር ሶፊዩ። ለምንድን ነው ብር የሚጠየቀው? በመልካምነት ተሰብስበን እንቅልፍ ስናጣ አንገት ለአንገት የተናነቅ ነው። በትክክል ስማቸው የተደበሰበሰ እንዳይሆን ጉዳዩ ብር እንዲከፈላቸው የሚጠይቁ ኮሚቴ አባላት በትክክል ስማቸው እከሌ 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 ተብሎ በስነስርዓት መገለጽ ፍርጥርጥርጥ ማለት አለበት። እውነታውን ማወቅ አለብን። ዝም ብሎ በስም ኮሚቴ አይደለም። ከኮሚቴዎች ውስጥ እከሌ ንጹህ ነው፣ እከሌ ደግሞ ሙስና እንዲከፈለው ይፈልጋል ብሎ እውነቱን መናገር። ቴንክ ዩ ሀቡ። እዚህ ጋር አንድ ነገር ልጨምርልህ ሶፊዮ። አሁን እኔ ሳጋፍጠው ይሻላል የሚወጣው። ባለፈው ደውለህልን አንተ ይህንን ቲም ሌላ ላይ ጉዳዩ ሲመጣና ብር ምናምን ይፈልጋሉ ሲባል 5 ሳንቲም ከእሱ አካውንት ላይ እንዳይወጣ እንጠይቃቸዋለን። እኛም አንድ በሷ የተሰበሰበ ብር በመልካምነት ተሰብስቦ ለነፍስ ማዳን መተባበር ሲኖርባቸው እንዴት ብር ይጠይቃሉ ብለን ነው አይደል? አሲያም ካንተ ጋር ተናንቃ እኛ ጋርም እንደዛ እንዳይወጣ ያደረግነው እናንተን ነው የምንጠይቀው ብያችሁ ማለት ነው። ስለዚህ ያ የጠየቀ ሰው ማን ነው? ለምንድነውስ መልካም ነገር ለማድረግ አንድ ነፍስ ለማዳን በመልካምነት ከተሰበሰበ በኋላ ይህንን ጥያቄ የሚጠይቀው የምን ብር ነውስ? በሞተ ሰው አንገት ላይ እንደዚህ አይነት ነገር መረማመጃ የሚሆነው ይህንን ነገር መልስለት ለህዝቡ። እሺ አሁን እሱ ጋር ግልጽ ለማድረግ ያህል ማለት ነው። ምናልባት እኛ ከቀደም ለመግለጽ ሞክሬያለሁ። ወደ ሚዲያም እንዳንወጣ ብዙ ጫናዎች ተደርጎብናል ብያለሁ። ይሄም ያደረገው ስሙን መጥራት አስፈላጊ ከሆነ መጥራት ይቻላል። ምክንያቱም እኔ ግን ነው ብዬ ትክክል ሊሆን ይችላል ብዬ ነበር ተቀበልኩት በወቅቱ። ምክንያቱም የሆነ በተናገርን ቁጥር እሷ ላይ ችግር ይደርሳል የሚል ነገር ነበር የሰጋ ነው። ነገር ግን ማን ነው ሰውየው? ስሙን ጥራው እስኪ። ሰውየው ስሙን ጥራው። አሁን ላይ ችግር የለም፣ እሱ ለእናንተ ማሳውቃችኋለሁ፣ ችግር የለም። ግን እንደ ኮሚቴ ደግሞ እንዳጠቃላይ ደግሞ ችግር ያለበት እንደ ኮሚቴው አንድ ነገር ገልጽላችሁ። ከመነሻው ገናኛ ይሄ ነገር ማሰባሰብ ስንጀምር 4 ሚሊዮን አካባቢ ኦልሞስት እንደደረሰን ማለት ነው። በሙቤ ሚዲያ ጀርመን ያለው በሙቤ ሚዲያ ገብተው ሁሉም ኮሚቴ ልክ እንደ ፓርላማ ስብሰባ ነው። በኤምባሲ ቢሮ ነው። ኤምባሲ ቢሮ መሆናቸው የሚያሳውቀው የንጉሱ ፎቶ አለ፣ የአብይ ፎቶ አለ፣ የሳህለወርቅ ዘውዴ ነበር ፕሬዝዳንት። የሁሉ ፎቶ ባለበት ቢሮ ላይ በጋራ ሆነው እኛም ፕሮሚስ አስገቡን። ምንድነው ያስገቡን? ፕሮሚስ ያስገቡን ገንዘቡ ካነሰም ኃላፊነት እኛ እንወስዳለን አሉ። ገንዘቡ ከተረፈም እኛንን ምንመራበት ይሄንን ፕሮሚስ ትገባላችሁ ወይ አሉን። ለአባትም ለኔም ለናትም በሙቤ ሚዲያ ስለሚያውቀው ማለት ነው። በቪዲዮ ደግሞ ስለተቀረጸ ማለት ነው። የሚደባበቅ ነገር ስላልሆነ እኛ ደግሞ ምንድነው ያልነው በዛን ታይም ስለጨነቀን እኛ ሙሉ ኃላፊነት ሰጥተናቸዋል። ብቻ ሌላን ምድንበት መንገድ ነው የምንፈልገው ነው ብለን አልገባን። በደንብ አዳምጥ ጋር አልከገባን በኋላ ይሄንን መረጃ ቀጥታ ወደ ቲም ሌላ ይደርሳል።
ወደነማ ወደነ ተስፋዬ ገብቻለሁ። እስኪ ሰፊውን አስቆሚውና ይስና ይሄንን ካል በኋላ በእኛ በሰበሰብነው ገንዘብ እናንተ የመወሰን ስልጣን የላችሁም አሉን። ለኛ ለቤተሰብ እነማ እናሲያ እኛ ደግሞ ገና 4 ሚሊዮን ነው የደረስነው እና ገንዘቡ መሰብሰብ ስላለበት እኛ ወደ ሚዲያ ሰው አቴንሽናችን ፊታችን አዞርን። ምክንያቱም ገንዘቡ ሳይሰበሰብ ኮሚቴው ምንም ያደርገው ነገር ስለሌለ ማለት ነው። መልሰን ወደ እናሲያ ፊታችን ስናዞር ኮሚቴው መልሶ አስገብኝና ገብተህ ካላቆም በቃ ሰፊና እንዴ ያስቆሚውና እኔ ልጨርስና አልወጣላችሁ እንትን ስላለብኝ ነው። ከዛ እሺ ሰፊዩ አንዴ አባፍናን መልስ ይሰጣል። እሺ ሰፊዩ ትንሽ እንትን በይውና እንትን እንዳልብዬ ነው። አሎ አባፍናን አውራ። ይቅርታ እኔን የሚመለከት ነገር ካለ እንትን እንዳላቋርጣችሁ ብዬ ነውና በመጀመሪያ አንድ ሁለት ሐሳቦችን ልጣልና እኔን የሚመለከት ነገር ካለ ሐሳባችሁን ሰምቼ ያው ሀጃ ስላለብኝ ወደ ሀጃ ሄዳለን ማለት። ሌላው የመጀመሪያው እኔ ከታላቅ ይቅርታ ጋር የሌላ እናት ቅድም ያስቀመጡት ነገር እንደው መታረም አለበት ከታላቅ ይቅርታ ጋር። ምክንያቱም እኔም ሆንኩኝ አብረውኝ ያሉ የሥራ ባልደረቦቼ በዚህ ልክ ወተን ኢቭን የኢትዮጵያ ኤምባሲ ጭምር ሌላ ከኢድ በኋላ ትወጣለች ብሎ ምናልባት አንዳንድ አካል ወደድ ባይ ሊኖር ይችላል በውስጥ። እኛ ግን እንደ ኮሚቴ ይሄንን ጉዳይ ለረጅም ዓመት እንደሚከታተል ሰው እኛም ሆን ኢትዮጵያ ኤምባሲም ሆነ በድፍረት እናገራለሁ ይሄንን ከኢድ በኋላ ትወጣለች ብሎ የተናገረበት ዕለት የለም። ይሄ እንደው ቢታረም ይሄ ለማለት እወዳለሁኝ። ሌላው እንግዲህ ይሄ ነው። ሌላው ቅድም አሁን ሰፊዩ የምታነሳሳቸው ነገሮች አሉ። እሱ አሁን አይጠቅምም ሰፊዩ። እኔ እውነቱን ነው የምነግርህ። እኛ የዚችን ልጅ ጉዳይ አንተ ወኪልም በለው ምንም በለው እንዴት አድርገን እያስኬድን እንደሆነ እኛና አላህን እንምናቀው። ሁሉም ነገር ሚዲያ ላይ አይወራም። ይሄ በጣም ፈታኝ ሂደት ነው። ሰፊዩ ፕሊስ አላህን ፍራ። እዚህ ያሉ የሥራ ባልደረቦቼ ቤተሰብ አላቸው እንዳንተው ምን አላቸው። አሁን እያልክ ያለው ነገር ትክክል አይደለም። አላህን ፍራ። እኔ አሁን ረመዳን ብዙ ነገር ማለት አልፈልግም። አልহামዱሊላህ ከመላ ጎደል ስራው ጫፍ ላይ እየደረሰ ስለሆነ መወቃቀስም ካለብህ የአካባቢ ሰዎቻችሁ ጋር በኋላ ልጅቱ ከወጣች በኋላ በምትፈልጉት መንገድ እዛ ትወቃቀሳላችሁ እናንተ። እኛ በአካባቢም በቋንቋም በምንም አንገናኝም። ሊላህ ብለን የገባነውና እረዳሃለሁኝ። እኔ ቤተሰቦቿንም በደንብ ነው የምረዳውና አሁን ወቀሳው አይጠቅመንም። እዚህ ቅድም ካሊድ ፋውንዴሽን ያስቀመጠው ሐሳብ አለ። እኛ ከኤምባሲው ጋር በስልክም በአካልም እንገናኛለን። ችግር የለብንም። በጣም ተቀራርበን እየሰራን ያለ ነው። ነገም ልናገኛቸው እንችላለን። ስለዚህ በምን መጣ እንደመጣ ልናወራ እንችላለን። ካሊድ ፋውንዴሽንም አለ። በምትፈልጉበት መልኩ ማጣራትም ትችላላችሁ። ከዛ ውጪ ግን አንድም ቀን እኔም ሆንኩኝ የሥራ ባልደረቦች ኢቭን ኢትዮጵያ ኤምባሲ ወጥቶ እቺ ልጅ ከኢድ በኋላ ከአረፋ በኋላ ትወጣለች ብሎ የተናገረ ሰው የለም። እወደድ ባይ ግን ቤተሰብ ጋር እየደወለ የሚናገር ሰው ሊኖር ይችላል። ይሄ በዚህ ታረም ሰፊዩ ፕሊስ በጭራሽ ይሄን አልቀበልም። ነው ያለ መረጃ ወይ ተስፍሽ አንተን ራሱ የምጠይቅ ነገር ስላለ ነው። አንዴ ልጠይቅ ስለፈለኩ ነው። እሺ እኔ አንዴ ልጠይቅ ከይቅርታ ጋር እኔ ቅድም ልክ ይሄ በዚህ ታረም አቧፍናን የምስራቹን እንዳበሰረን ምን ብዬ ጠየኩኝ? የምስራቹ የመጣው እናንተ ጋር በምንድን ነው? በኢሜል ነው? በዋትሳፕ ነው? እኔ ዶክመንት አለ ማረጋገጫ ስል ተደውሎ ነው ከኤምባሲ የተነገረን አለ። ስለዚህ ኤምባሲ ደግሞ ፍርድ ቤትን የሚያህል ነገር ከኢድ በኋላ ትፈታለች የሚፈርመው አካል ከሀገር ውጭ ስለሆነ ነው የሚለውን ነገር የመንግስት መስሪያ ቤቶች ተደዋውሎ አያወሩም። ኦፊሻሊ ደብዳቤ ኢሜል ነው የሚላከው። ስለዚህ ኤምባሲ ጋር የተላከ ኢሜሉን ይህን ደግሞ በደብዳቤ ኦፊሻሊ ከዛ በኋላ ሌላ ሰው ድጋሚ እኛ አላልንም ሊለን አይችልም። ኦልሬዲ ኦፊሻል ደብዳቤ እጃችን ላይ ከያዙ ለዚህ ነው ወሬ የሆነ ነገር ያወቃቅሳል። ሰው የዛን ጊዜ ተደውሎ ሲነገራችሁ መቀበል የለባችሁ። እነሱ ቤተሰብ አሁን በማን በኩል የመጣው ለምሳሌ አሁን የሌላ እናት ሐቅ አላቸው እና እንኳን እናት እሳቸው አይደሉም እናንተ እቺ ልጅ ወገናችን ናት ብላችሁ እኮ እንትን ያላችሁ ነው አይደል? ሐቅ አላቸው ቤተሰብ። ነገር ግን ኦፊሻሊ ከኮሚቴውም ሆነ ከማንም አካል በዚህ ልክ እኛ የተናገርንበትን አናውቅም። ይሄ ማስተካከያ ይደረግ። ይሄ ነው በእኛ በኩል ጋር ጥያቄ አለ። ይሄ ይኸውልሽ ሀቢባ ያንቺ ጥያቄ ይኸውልሽ አንድ ጊዜ አቁም ልንገርህ፣ ለዚህ ማስረጃ ልንገርህ። እኛ ልጅቷ ታስራብን እዛ በነፃ ጠበቃ አግኝተን
ስልክ ሲደወልለት ሙልጭ አርጎ ሰድቦ መልሶልናል። አሁን አንተ እነሱን ወክል አታውራ። አንተ ተባባሪ እንደሆንክ ያለውን ነገር አፕዴት እንደምታደርገኝ ኦንሊ ከኮሚቴው አንተን ነው ማገኘው። ምናገኘውም ግሩፕም ቲም ሌላም ማለት ነው እያወራን ያለ ነው። በነገራችን ላይ እግዚአብሔር ነው ፕሮሰሱን እየጨረሰላት ያለው። አንዳንድ ጊዜ ምናስቆመው ሂደቱ ይበላሻል ብለን ምናስፈራራበት ጊዜ አቁሟል። ምንም ስጋት አይደለም። አንዴ ህዝብ ጋር መጥቷል። እስከዛሬም በውስጥ ለውስጥ እኛም ዝም ብለን እባካችሁ ብለን እየለመንን የነበር ነው። ይሄንን ነው ፕሮሰሱን ጠብቆ በህጉ እየደረሰ ስለሆነ እንጂ ዋጋ ሰጥቶ ቀን ተቀን የተከታተለ ሰው ኖሮ አይደለም። ይሄንን አስምሩበት። ኖሮ አይደለም። ከኮሚቴውም ከተዋቀራችሁትም የተሰበሰባችሁበትን እንኳን እኮ ለ3 ዓመት አንድ ቀን አብዴት ያላደረገ ኮሚቴ እዚህ ጋር ሰርቻለሁ ቢለኝ እኔ አላምንም። ይሄንን ነገር ማወራ ምን ያህል እንደምታገላቀዋለው ውስጥ ቲም ሌላ ምን ያህል እንደሚደዋወልና ምን ያህል እንደሚደረግ ግሩፕ ውስጥ አለ። አብዴት ለማድረግ እንኳን አንተ ነህ እየመጣ ያለው። እየጠየቅኩ ያለሁት ነገ ፕሮሰሱን እግዚአብሔር ነው የሚጨርሰው። ይሄ ቤተሰብ እየተናገረ ያለው አሁንም ማስመር ያለባችሁ ይሄንን ስለተናገረ ነገ የሆነ ነገር ይመጣል። ምንም ፕሮሰሱን ጠብቆ ነው የሚመጣው። አሁንም እኮ ወደፊት መጣን እኮ። ካልሆነም እኮ እናንተ አታስፈልጉም ካልሆነ ራሳቸው መሄድ አለባቸው። ከዚህ በኋላ ውክልና አያስፈልግም ብለን ነው ፕሮሰስ የጀመርነው። ያንን እንቀጥልበታለን። ብሩም አንድም አይወጣም ያላስፈላጊዎች ለመልካም ተብለን ተሰብስቦ በደሃ ህዝብ የተሰበሰበ ብር ለኛ ይሁን ተብሎ ሲደረግ ትርፉን እኮ እኛ እንወያይበታለን ነው የሚሉት። እኛ ባሰባሰብ ነው ቲም ሌላ ቀን ከሌሊት 2 ወር ያሰባሰበውን ብር ነው የሚያወሩት እኮ። ገባሽ አይደለ? ዋይ ኖት በመልካም ነፍስ ለማዳን የምንሰባሰብና የምናደርግ ሰው እንዴት ነው ይሄንን ነገር እንወያይበት? ምን ሊያደርጉት ነው የሚወያዩበትስ? ይሄው እኮ እየሰማን ነው። ከልጅ ይሄንን ያለ ሰው አለ። ቆይ አንድ ጊዜ ይሄንን ያለ ሰው ማስረጃ ተስፍሽ ማስረጃ አለ ይሄን ለማለታቸው ቪዲዮ ሪከርድ ያለው እኔ ለወጣ ስለሆነ የተባለን እያለ እኮ ልጁ እየነገረሽ እኮ ነው ወንድምየው። እኛ አይመለከተንም። ይሄው ተስፍሽ ይቅርታ፣ እኔ ለወጣ ስለሆነ ሀቢባ እኔን አሰናብችኝ። ይቅርታ አንድ ጊዜ መጨረሻ አንድ ጊዜ እኔን አሰናብቱኝ ፕሊስ። ይኸውልሽ አንድ ጊዜ ከመሄዱ በፊት አቡ አፍናን አንዴ ይናገርና እኔን አንድ ደቂቃ ለአንተም እንትን የሚለውን ምንድነው መሰለሽ አቡ፣ አንድ ለሀቅ የምንናገረው ረመዳን ስለሆነ ይኸውልሽ፣ ለምሳሌ እኛ ሸራተን መንግስት ላይ በደንብ የመንግስት ጥያቄያችን እንዲቀርብ በትንሹ ወደ 20 ሚዲያዎች ጠርተን 20 ሚዲያ ማለት ናሽናል ሚዲያ እና በጣም ትልልቅ ሚዲያዎችን ጠርተን አበል ከፍለን ፕሮግራም ተደርጎ ብዙ የሃይማኖቶች የክርስቲያን የኦርቶዶክስ የሁሉም ከመጅሊስ ሁሉ መጥተው ትልልቅ እነ ኡስታዝ አቡበከር ሁሉ መጥተው ሸራተን መግለጫ ሲሰጥና ያንን መንግስት ዶላሩ እንዲፈቀድ ያደርግልን የሚል መልእክታችን ለማስተላለፍ ስናረግ ዝም ብሎ የመጡ ለምሳሌ በዛው ፕሮግራም ላይ የተካፈሉ ማሻአላ እንትና ተፈታች ገና እኮ ዶላሩ ይጠየቅልን ብለው ላልነው ቪዲዮ ሰርተው ተለቀቀች ብለው በዩቲዩብ በምናምን ሰርተው በቃ ዝም ብሎ አድርጓል። ጭራሽ ደግሞ እዛም ሲሄዱ ሁሉ ሴሌብሬት ሁሉ አድርገዋል። ዋንጫ ሁሉ የተሸላለሙ ሰዎች አሉ። እንደዚህ አንዳንድ ጊዜ ሚስሊድ ተደርጎ ሰዎች ላይ ይገባል። እኔ ከነ አቡ አፍናን ነገ ትፈታለች እንደዚህ የሚባሉ ምክንያቱም ልክ እንዳሁኑ ነው ጉሮሮ የምንይዘው ባይ ፔፐር ብለን እንጠይቃለን። የለም እንደዛ የሚል ነገር ከነሱ አልሰማንም። ኢንሻአላህ ይሄን ዊሽ በማድረግ ደረጃ በቃ እንደዚህ ነው ኢንሻአላህ። እንደዚህ የዛሬ 4 ወር 5 ወር የተሰበሰበን ጊዜ በእርግጠኝነት አሁን ዛሬ የሚሰጠንን ቀጠሮ ተቀራራቢ የሳምንት የምናምን ሊሆን ይችላል። ይሄን ቀን ነው እየጠበቀን የነበረው። በዚህን ቀን ተብሎ በፔፐር ደግሞ ፍርድ ቤቱ ትላንትና ሙኒት ሜንሽን ያደረገችልሽ ቀን በቃ ይሄን ቀን ሆኖ ሰምተናል። ይሄንን በፒዲኤፍ ራሱ መሐመድ ልኮልኛል አለኝ። እሱ ይሄ ነው እንደ ጀነራል እንጂ ከኤምባሲም በዚህ ቀን ትወጣለች የሚል ለኛም ከአቡ አፍናንም ይሄንን ሀቅ ማንረው አቡ አፍናን ከመስመር ሁሉ እየወጣ ብዙ ነገር አግዟል፣ ብዙ ነገር አድርጓል። ምናልባት ብዙ ትንሽ አንዳንድ እንደምንረዳው ኮሚቴ መሀል ምናልባት ትልልቅ ሽማግሌዎች ነው ከነሱ አሁን ከሌላ አባት በላይ እድሜ በላይ የሆኑ የአንድ ሀገር ሰዎች የሆኑ እዛው አብረው አንድ ፋሚሊ ናቸው። 60 ዓመት 70 ዓመት 40 ዓመት ሳውዲ የኖሩ ሆኖ በነገራችን ላይ ኮሚቴ ሳይሆን ኢትዮጵያን ኮሚኒቲ ይሄ በኮሚኒቲ ያለ አይደለ እንደዚህ ሆኖ ሰው ሲታመም ሬሳ እንደዚህ የሚያረጉ ኮሚኒቲዎች ተመራርጠው ያደረጉ ነው። እንደውም አንዳንድ ኮሚቴ ሲባል እኛንም ጭምር የጎዳት ኮሚቴ የሚባለው ውስጥ እኛ ያለን እየመሰለ ነው። በተለይ እኔ እንደው ተስፍሽ የገባበት ዕዳ በቃ አሁን ላለው ለድርጅቱ ሜስ ሁሉ የመጣበት በየተቋሙ ሁሉ ስሙ እየተጠራ ማብራሪያ እስከሚሰለች ድረስ የሆነ ይሄን ነው። ጥርት ያለ አንዳንዴ ሰዎች ላይ ሀቅ ማስቀመጥ ስለሌለብን አቡ አፍናን በዚህ ደረጃ ኢንሻአላህ በእንደዚህ ነው እሱም የሚሰማውን ሆፕ በመስማት ነው እንጂ በጆሮ ደረጃ
በዚህ ቀን ልክ ዛሬ እርግጥ ብሎ የተቀመጠ በዚህ ቀን ትፈታለች እንደዚህ ተብሎ የተነገረን የዛሬ 4 ወር ፍርዷን አሁን ልጨርስ በቃ ከረመዳን በኋላ የሚለው የዛሬ 4 ወር ወይ 5 ወር አካባቢ ሰምተናል። በቃ ይሄ ነው ያለው። ስለዚህ እሱ ማስተካከያ አድርገን ማስረጃ ስለሌለን ጉዳይ አናወራም። አሁን ማስረጃ ስለሌለን ነገር የዛሬ ዓመት ኢድ ትፈታለች ተብለን ነበር። በወሬ ደረጃ የሆነ ሰው ደውሎ ከሆነ ተቀባይነት የለውም። በዶክመንት ደረጃ ያሉ ነገሮችን ብቻ ነው የምንቀበል እና እዚህ ጋር የህዝቡን ጥያቄ ለመመለስ ያህል ብሩ ተከፍሏል ለሚለው አዎ ተከፍሏል። ለመከፈሉ የፍርድ ቤት ወረቀት አለ። ብሩ ለሟች ቤተሰቦች ለመከፈሉ የፍርድ ቤት ወረቀት አለ። ግን ልጅቷ ከተከፈለ በኋላ ኮሚቴዎች እየሄዱ ቪዚት ያደረጓት ይሄ ወኪል የተባለው ግለሰብ አይሄድላት። ለዛ ነው ይሄድ ፕሮሰስ ያደረጉት አይደለም። ያ ነው። እሺ አቤት አቡ አፍናን እየሰማን ነው። እኔ ታሰናብችኝ አንድ ጊዜ ፈቀጅልኝ ቀርታ። እሺ የስ ፕሊዝ ይኸው ላንተ ነው መድረኩ። አሁን ወንድም ካለድ ልናገር ብሎ ነው መጀመሪያ። እሺ ቴንክ ዩ ሃይባዬ በጣም አመሰግነው። ወንድም ካሊ ፋውንዴሽን በደንብ አስቀምጦታል። እኔ አሁንም ደጋግሜ ለቤተሰቦቿ መልእክት ማስተላልፈው ከኛ በኩል ኦፊሻሊ አንድም ቀን የመጣ የለም። ካሊድ አስቀምጦታል። ይሄን አሁንም ደግመዋለሁኝ። ሁለተኛ አግባብ አለው። ቅድም ሃይባ ያስቀመጥሽው ጥያቄ ልክ ነው። እኛ በአካልም በስልክም ስለምንገናኝ ነገሩን ሩቅ አይደለንም። እኛ ከክቡር አምባሳደር ጀምሮ በቅርበት ነው የምንገናኘው። ነገም ከነገ ወዲያም ተገናኝተን በምን መልኩ እንትን እንዳልና ሂደቶችን አብረን ማውራት እንችላለን። ችግር የለውም። ይሄ በዚህ እንዲታረም ፈልጋለሁኝ። በተረፈ እዚህ ቦታ ላይ መወቃቀስ አያስፈልግም። እኛ ካሁን በኋላ የምናስበው ልጅቱን ወደ ሀገር በምን አይነት መልኩ እንሸኛት የሚለው ነው የምናስበው። እኛ መወቀስ ያለበት አካል ካለ በውጭ ተገናኝቶ መሞቃቀስም ካስፈለገ በውጭ ይችላል። እኛ ግን ካሁን በኋላ የዚች ልጅ ጉዳይ እንደሚከታተል ሰው ካሁን በኋላ ሂደቷ ምን ይመስላል፣ እንዴት ወደ ሀገር እንሸኛት፣ እንዴት በጤና አገሯ ቢሶቿ ትገናኝ የሚለው ነው የምናስበው። በተረፈ ሰፊዩም እንደዚሁ ትንሽ ተረጋጋ። አንዴ መናገር የሚፈልገው ነገር ካለ እድል እሰጠዋለሁ። ችግር የለም እና ትንሽ ተረጋጋ። እስከዛሬ 13 ዓመት ሰብራችኋል። አሁን የቀራቱ በጣም ጥቂት ቀናቶች ናቸው። በዚህ ልክ የኢትዮጵያ ኤምባሲ አሳውቁ ብሎ ልኮንም ነግሮንም አያውቅም። አሁን ነግረውናል። በጣም ነው የምናምናቸው። በተረፈ ሁላችሁም ዱአ አድርጉ። ለዚህ ጉዳይ እዚህ የተቀመጣችሁ ወገኖቻችን በሙሉ እኔ ከልብ ነው የማመሰግናችሁ። ሰው ሆኖ በጀማዓና በግሩፕ በኮሚቴ የሚሰራ ስራ አንድና ሁለት ሰው እንደሚሰራው አይደለም። ተጠባብቆ ምስጢር ጠብቆ በደንብ ተረጋግቶ የሚሰራ ስራ ስለሆነ ይሄንንም ከግንዛቤ ውስጥ በማስገባት እኔ በኔና በባልደረቦቼ በኮሚቴዎች ስም ከልብ ለሁላችሁም ከልብ ነው የማመሰግነው። ባወጣችሁት አላህ ይተካችሁ። በቅርብ ቀን ሌላ ከቤተሰቦቿ ጋር ተገናኝታ ደግሞ እንኳን ደስ አላችሁ የምንልበት ቀን ቅርብ ያደርገው ነው የምለው። በተረፈ አሁን ደግሜ አመሰግናለሁኝ። ደህና ደሩ። እኔ መለከት ነገር ወንድምየው ሊያወራክ ይፈልጋል እና በአጭሩ ጋይስ አቡ አፍናን ያለው ከዚህ በፊት ኤምባሲ ልኮን አያውቅም። አሁን ለመጀመሪያ ጊዜ ነው ኤምባሲ ይሄንን እንድናበስር የላከን። ደውለው አሁን ከኢድ በኋላ ልትፈታ እንደሆነ አብስሩ ብለው የላኩን ዛሬ ነው። ይሄ ዜና ይመጣልን ከኤምባሲ የተላከው ለመጀመሪያ ጊዜ ነው። ከዚህ በፊት ብለን አናውቅም እኛ